እንዴ ቆይ ይሄ ፎቶ እንዴት አንቺ ጋር ሊደርስ ቻለ? ይኸውልሽ አንቺ መጠየቅ አትችይም። መጠየቅ የምችለው እኔ ስሆን መመለስ ብቻ ነው የምትችይው። ገባሽ? ገብቶኛል። አንድ ደመረ የሚባል ግለሰብ አንድ ወጣት ሊገለኝ ሞክሯል ብሎ ካሳሰረው በኋላ ፍርድ ቤት ለምስክርነት ስንፈልገው የለም ተሰውሯል። እና እኔ ምን አገባኝ? ጉዳዩን ስናጣራ ደግሞ ለመጨረሻ ጊዜ አንቺን እንደዚህ አንቆሽ ነበር። ከዛ ገደልሽው፣ ቀበርሽው፣ ተሰወርሽ። እንዴ እኔ ሌላ ሀገር ለእረፍት ሄጄ እኮ ነው። ለእረፍት ብቻ ቢሆን ኑሮ ስልክሽና አድራሻሽን አጥፍተሽ አጠፊም ነበር። እመኝኝ ያጠፋሁት በሌላ ጉዳይ ነው። ልክ አንቺን ሲያንቀሽ ጋርድ ቀጠርሽና አስገደልሽው። ከዛ በኋላ ቀበርሽው። ከዛ ተሰወርሽ። ኧረ እኔ በፍጹም እንደሱ አላደረኩም። ደግሞ ጋርድ ከየት አምጥቼ ነው የምቀጥረው? እሱን ማድረግ እንደምትችማ በተደጋጋሚ ጊዜ ጓደኞችን ጋርድ አምጥተሽ ታስፈራሪያቸው እንደነበረ በደንብ አውቃለሁ። ኢንስፔክተር በጣም እያስጨነቅሽ ነው። የአንቺ ጉዳይ ቀስ ብሎ ይደርሳል። አሁን ደመረ የት ነው ያለው? አላውቅም። በዚህ ውሸትሽ የምትቀጥይ ከሆነ እንዳስርሽ ታስገድጅኛለሽ። እመኚኝ ምንም የዋሸሁሽ ነገር የለም። እሺ እሱን አመንኩሽ ልበል። ከደመረ ጋር ያለሽ ግንኙነት ምንድን ነው? እሱን መናገር አልፈልግም። ስለሚያስፈራራሽ ነው? አይደለም። እና ግብረ አበሩ ስለሆንሽ? እንደዛም አይደለም። እና ምንድን ነው? እንዴ በቃ መናገር አልፈልግም። መብት አይደለ እንዴ? በጣም ጥሩ። ስለ መብትሽ ለኛ ለማስተማር ፈልገሽ ከሆነ እንዴት አድርጌ መናገር እንዳለብሽ አሳይሻለሁ። ኮንስታብል! ኮንስታብል! ኢንስፔክተር በቃ እነግርሻለሁ፣ ምንም አታድርጊ። በጣም ጥሩ። ፎንቄሞች በጣም ነው ያዘኩብሽ። ፎንቄ እኔ እኮ ያልነገርኩ ስሜት አይሆን አጉል ነገር ታረጋለህ ብዬ እኮ ነው። ለማንኛውም የሆነው ሆኗል። ግን ከቤዛ ጋር ስለታረሽ በጣም ደስ ብሎኛል። እሺ አንተ እንደዚህ እያልክ እንዳታወራ። ደግሞ ጸጋዬንን ነገር ሰምታ አደፍርስልካ ትወስድብኛለሽ ሚጥጤ። ቆይ እሷ ካንቺ ጋር ያለባት ችግር ቤዛ ነች ወይስ ሌላ ነገር አለ? ጠባችን የጀመረው በቤዛ ምክንያት ነው። ከዛም በኋላ ሁለታችንን ተያያዘን። ያው እኔን ከሰው ርቃ እንድጎዳ ነበር ፍላጎቷ፣ ሆነላት። ቆይ ያደፍርስ ጉዳይ ፊክስ ከሆነ ሁሉም ነገር ይስተካከላል ማለት ነው? ያኔ ጸጋኔን የምታሸንፍበት ምንም አይነት ምክንያት አይኖራትም ማለት ነው። በጣም ጥሩ። አደፈርስን የገባበት ገብቼ ጎሮሮን አንቄ ካላመጣሁት እኔ ቀስት አይደለሁም። እሺ አንድ የመጨረሻ ማስጠንቀቂያ። ምንድነው? ይኸውልህ ከዚህ በኋላ ከሰው ጋር ተደባድበ እስር ቤት ገባ ማለት የኔና ያንተ የፍቅር ግንኙነት እዚህ ጋር ያበቃለታል ማለት ነው። እሺ ተስፋ ፎንቄ የሆነ ቀስቴ በጣም ብዙ ነገር ነው ተምሮ የመጣሽ። ስለተረዳኝ አመሰግናለሁ። ምንም አይደል። ቆይ ግን ለምንድን ነው እሷን ፖሊስ ጣቢያ ወሰዷት? አላውቅም። ምናልባት ስለሱ ስለደመረ አንዳንድ ጉዳዮች ለማጣራት ይሆናል። ወይ ጸጋ እንደው መጨረሻሽን አይቼው። ሩት ያልገባሽም ይሄ ነገር እኮ እንዴት እንደናፈቀኝ። ኧረ ቢያኔ ቆንጆ በደንብ ቤ ያ ማለት ደግሞ አላወራሽም ማለት አይደለም። እችን እንብላና ሄደን ፈታ እንላለን። ትንሽ ለራሳችን ጊዜ መስጠት አለብን። መስቲ ምናምን ነገር ለሱ እኮ ጊዜ የለኝም። ያለኝ ጊዜ አጭር ነው። እችን እንብላና ሄደን ዘና ማለት ነው ያማረኝ። ኦልሞስት ጨርሰሻል። ምን ላድርግ ብለሽ ነው? የኔ ቆንጆ በእርጥብና በበየነስ ላይፌ ዛገ ነው የምልሽ። ወይኔ ጉዴ ስታሳዝኝ። ፊትሽ ራሱ ምንድን ነው የሚመስለው? ከዛ ላይ አለባበስሽ ምንድን ነው? የኔ እናት አንቺ ቀልጂ። እኔ ስንት መስዋዕትነት እንደምከፍል እኔ ነኝ የማውቀው። ወይኔ በጣም ነው የተጎዳሽው። ቆይ ማን ጋር ነው ያረፍሽው? ቸሊና ጋር። ቸሊና? ማናት ቸሊና? የበኪዬ የሰፈሩ ልጅ። አንቺ ልጅ ይሄን ነገር አመረርሽው እንዴ? እና በቀላሉ እንድትወት ትፈልጊያለሽ? ሳያውቀው እኮ ልጁ ሚሊዮነር ነው። ማ አሻንቲ? በነገራችን ላይ ኖርማል ስሙ አላዛር መንግስቱ ነው። አላዛር ደስ የሚል ስም ነው። ምን እሱ ብቻ ልጁ ራሱ ደስ የሚል ልጅ ነው። አባቱ ደግሞ ምችት ያለ ሰው ናቸው። እስኪ እሱን ነገር ግልጽ አድርጊልኝ። ምኑን? የአባቱን ጉዳይ። ቆይ ሰውየው ማን ናቸው? አቶ መንግስቱ ይባላሉ። እሱ ደግሞ እናትም አባትም ሆነው ስላሳደጉት ጀግናዬ ብሎ ነው የሚጠራቸው። እኔ የምልሽ ትክክለኛ አባቱ ናቸው? እሱ እንደዛ ነው የሚለው። እሳቸውም እንደ ወላጅ አባቱን አክት የሚያደርጉት፣ ግን ደግሞ ወላጅ አባቱ እንዳልሆነ የምናውቀው እኛ ብቻ ነው። አንቺ ልጅ የተሳሳተ ሰው ጋር ሄደሽ እንዳይሆን። ፎቶ እኮ ራሱ ነው። በዛ ላይ ቤት አልበብ ውስጥ ያገኘሁት ፎቶ እራሱን ነው። እሺ ቆይ አሻንቲ ወንድም እንዳለው ያውቃል? በፍጹም።
አስበሽዋ በሚሊዮን የሚቆጠር ሀብት ከወንድሙ እኩል አውርሰውት እንደሄዱ ሲያውቅ አሻንቲ ምን ሊሆን እንደሚችል ፊልም ቢሰራ ነው። እኔ ግን አንድ ነገር ያሰጋኛል። ምን? የኛ አለቃ ማለቴ አሻንቲ ወንድም በስሙ ቶማስ ብለሽ ጥሪ። እሺ ቶማስ እውነት አሻንቲን እንዳገኘው ሀብቱን የሚያካፍለው ይመስልሻል? አይመስለኝም። በጠበቃው አማካኝነት የሚፈልገው ዶክሜንት ላይ ካስፈረመ በኋላ የሚገለው ይመስለኛል። ለነገሩ እኛ ምን አገባን? ስራችንን እንደጨረስን እጥፈን የምንለው እንደ ፍጥርጥራቸው ነው። እሱን ቀን ሳስቡ ይጨንቀኛል። ለምን? ቆይ አንቺ ትንሽ አይጨንቅሽም? በሰላም የሚኖር ሰው እንደሚታረድ በጋ አሳልፈን ስሰጠው ትንሽ አይከብድሽም? ይህ አባባል ግን ያፈቀረው ሰው አባባል ይመስለኛል። እኔ ኪዱ በቀላሉ ፍቅር እንደማይዘኝ ታውቂያለሽ። ታዲያ ቆፍጠን በያ። የምን መልመጥመጥ ነው? በክፌና መጣ ጃጋ ማስተር ሻት እስከማድረግ እንዴት እንደቸኮልኩ አታስቢ። ቦቱንና አብልሽና ተዋኝ ይፈታል ወደሽ የገባ ይባላል። ስለማነው ቤት የሚባለው? ምንድነው? ቆይ ጉዱ አላውቅም። ያው እኮ የማስታወቂያ ስራ ፕሮሞሽን ላሰራሽ ብሎ እኮ ነው ደወሉልኝ። ልሂድ አለችኝ። በሳለች በዚህ። ቆይ ከዚህ ሰዓት በኋላ የምን ስራ ነው? ምን አላውቅም። ሊደፍራት ይሁን ምን ሊብረጋት ይሁን እማክዬ ትዝቴ፣ እማክዬ የፍላጎቴ ምንጭ ስሜቴ ምን ነቃቃብሽ? እኔ ያልቻልኩ ደግሞ እኮ ማለት ለ30 ሰከንድ እንኳን ጸሎት እንዴት እንደምሆን ታውቂያለሽ? ያው እኮ ድፍን 2 ሰዓት ሞላው። ጨሊና ሞላው እኮ። ኧረ እንደው 1 ደቂቃ ጨመረ። 2 ሰዓት ከ1 ደቂቃ ማተር ያደርጋል እኮ። እኔም እኮ ደጋግሜ ብደውልላት ልታነሳልኝ አልቻለችም። እኔ ምን አልኩ ጨሊና? እኔ ምን አልኩ? ብደውል አላነሳው ስላለችኝ አይደል እንዴ ጨንቅ ጠበብ ያለኝ። በረደኝ እኮ በረደኝ እኮ። እና ምን ይሻላል? እኔማ ዛሬ ካልመጣች እቤት የምገባ አይመስለኝም። ተይ 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 ጨሊና። እንዴ እና የት ልታድር ነው? ይኸውልሽ ጎዳናም ቢሆን እወጣለሁ። ጎዳና ላይ ቁጭ ብዬ እማክያን ያያችሁ ወዴት ናችሁ እያልኩኝ እለምናለሁ እንጂ እሷን ጥዬ ቤት ላድር አይገባም። ህሊና የለኝማ። እንዴት ደፍሪ? በእናትህ ተረጋጋ ሻንቲ። ደግሞ እኮ ከጀግና ጋር ከአባቴ ጋር ዛሬ ነው ያስተዋወቅኳት። ይሄን ደግሞ ትፈርጃለሽ አይደል? ልጄ አይኔም ባይኔ ልታሳየኝ ነው ብሎ ሳይጨርስ ልወርድ ነው። ተዋረድኩ እኮ። ሙሽራዬ ቀረች፣ ሙሽራዬ ቀረች። ደግሞ እኔ እርግጠኛ ነኝ ኪድ የሆነ ነገር ቢገጥማት እንጂ ትታየትም አትጠፋም። እሺ ተስፋ አደርጋለሁ ማለት ነው። እሺ አሁን የት ልትሄድ ነው? ምን መሄጃ አለኝ? ይኸው ሰፈር ለሰፈር እንደ እብድ እንደ ሞላ ፌስታሉ እየሄድኩ ማውደልደል ነው እንጂ ይኸው አበርኩ። እሺ እነ ሚካኤል እነ ሚካኤል አይኑሩ፣ ለዘላለም አይኑሩ። ስጋቸው በምድር ላይ አይገኝ። እነሱ ቢኖሩማ እኮ ጭራሽ ይሄን ነገር ቢያውቁ ሙድ መያዣ ነው የሚያደርጉት። አይታውኝም። ስጋዬን ቦጭቀው ነው የሚገዱኝ። በቃ እሺ እንደዛ ከሆነ እኔ አብሬ ልሁን አይደለ? አዎ እንደሱማ እኮ ይሻላል። እውነትሽን ነው። አብሮ መሆኑ ያዋጣል። ምክንያቱም እኮ ሳት ቢለኝ ራሴን ላጠፋ ነው። አይታወቅም። ስለዚህ ዞር ዞር ብለን ደግሞ እንፈልጋት። አብረሽኝ ካለሽ ምን ሆናለሁ? አንቺንም ያበረታት አይደልኝ? እሺ እሺ ጨልኝ እረጋጋለሁ። እድሜ ለጭ ወይኔ ሰርካ መጨረሻ የናሻንት መጫወቻ ልሁን። እኔ እኮ መጀመሪያም ጠርጥሬ ነበር እኮ። ሲጀመር በስልክ ያወራችሁ ሰውዬ ኢንስፔክተር ሻንግዛ አይደለም ብዬ ነግሬ ነበር። ምን አባት እሱ ከሆነ እኮ ቀድሜ ልጠንቀቅ ብዬ ነው። እሱስ ልክ ነው። እሺ ግን አሁን ምን እናድርግ? ምን ብናደርግ ነው የሚሻለው? አሁን ምን እያሰብኩ እንደሆነ ታውቃለህ? ምንድን ነው? ረጋ ብለን ማሰብ አለብን። ከዛ ስህተት የሌለው እርምጃ ወስደን ኪዱን በእጃችን ማስገባት አለብን። እሱ ጥሩ ሀሳብ ነው። እንዴት ነው ግን እሱን ማድረግ የምንችለው? እስከዛ ድረስ የእሱን ሰዎች ይዘን እሷ እንዲመልሱልን አልነበር የምናደርገው? አዎ። አሁን ሙሉ ትኩረታችን እሷ ላይ ይሆናል። ከዛ እሷን ከኛ እጅ ወስዳሉ ያለ ከኛ ጋር ይፋለማል። ልክ ነህ። እሷን እኛ ጋር ካደረግንማ እኔን እኛ ያለ ወንድ መተው አይሞክረን። ልክ ነህ። እኔም የሚሰማኝ እንደዛ ነው። እና አሁን ከምን እንጀምር? ረጋ ብለን ያለችበትን ቦታ እናጣራለን። ከዛ በኋላ በእጃችን እናስገባታለን። ስታይል ወይኔ ጉቤ፣ እንዲህማ በነፍሳችን እንደተጫወታት አይቀራትም።
ጭራሽ ሙድ መያዣ ያርጉን። ቆይ ሁሉንም ጥራቸው፣ የእጃቸውን የሚሰጣቸው ወይ ሰሊና፣ ኧረ እባክሽ ይሄን ቸኮሌት ተይ ተይ፣ እንደዚህ ብለሽ አትጥሪ ብዬ እኮ ነግሬሻለሁ። እንጂ ሀውቾምቤ ግን ተመከር። አንድ ቀን ግን የኔ ቸኮሌት መባል ሊናፍቅ ይችላል። ይሄን ደግሞ አትርሳ። አንተ ልጅ አታሟርት። ይኸውልህ አታሟርት። ምንድን ነው የምታሟርትብኝ? እከክ የሆንክ ሰው እከክ ነህ አንተ። እኔ ኪዱ ለራሴ ተብታብኝ ተቸግሬ እሷን አፈላልጋለሁ። አንተ ደግሞ እዚህ ከብትለኛለህ። ይሁን ችግር የለውም። አሁን አታናግጂኝ። ኪዱ እንጂን እየፈለኩ ነው። እሺ ታዲያ ቆይ እድሜ ልኳን ካንተ ጋር ስታክት እንደምትኖር አስበህ ነበር? ኪዱ እኮ መጋዝ ወድ ነች። ደጋግሜ ነገርኩ። አትሆንህም ብዬ ነበር። ቸሊዳ አይሽ ጠላቴ ጠላቴን አየሽ። ቾምብዬ ነው አባት። ቆይ ስለ ኪዱ የምታውቀው ነገር አለ እንዴ? ስለ ኪዱ ይኸውልሽ፣ በመጀመሪያ የኔ አባት በላይ የመጥራት መብት ያላት ይኸውልሽ ደሜና ደሜ ብቻ ቃጁዬ ብቻ ነች። እሺ ሲቀጥል ደግሞ እኔ ስለዚህቺ ኪዱ ልላት ነበር። ስለሷ ምንም አውቀው ነገር የለም። ደግሞ እሷ ከመጣች በኋላ እኮ ነው ጀማው ላይ መከራ የበዛው። መከራ በዛው ጀማችን። አሁን እሱ እሺ ምኑ ተነካ? ምን ተነካ? አሁን መከራ የበዛው ምን ተነካ? አንተ ትቀልዳለህ እንዴ? ቃጁ እኮ ማለት እኔ ነች። ቃጁዬ እኮ ምንም በማታውቀው በሱ የተነሳ ነው እስከዛሬ የተሰቃየችው። ደሜን እኮ ነው ያሰቃዩብኝ በሱ የተነሳ። በጣም ጥሩ። ቃጁ አሁንም ልብህ ናት እንዴ? እንድትዋት ፈልገሽ ነበር? እንደው እቺ ቃጅል የተባለሽ ልጅ አሁንስ ከልብህ ውጥት ተበተን እንደው ብታቀረሻት ብታስታውቃት ደስ ይለኛል። እኔ ደግሞ ከልቤ እንድትወጣ አልፈልግም። ሸሽጌ ይዛታለሁ። ሸሽጌ እንደያዝ ነው መቆደኒያ ናት እንደ ሸሽገ የምትይዛት። ይኸውልህ ትሰማኛለህ? እኔ ከዚህ በኋላ አልጨቃጨቅም። እኔ ኪዱዬን አፈላልጋለሁ፣ ዞር ዞር እላለሁ። እስከዛ ይቺን ቆንጅዬ ልጅ ወደ ቤቷ ሸኝልኝ አደራ እባክህ። አሻንቲ ሙት አላደርኩም። ለምን? እኔ ቸሊናን ልሸኛት አልችልም። ሕፃነ ቂርቆስን ከኔ ጋር ትጣላለህ? እሺ አሻንቲ፣ ምን እሺ ነው የምታስጨንቀኝ? እኔ አልሸኝም። በቃ ተው አሻንቲ። ቾምብዬ ከምጨነቅብኝ እኔ ብቻ በፍጹም አይሆንም፣ በፍጹም አይሆንም። ተሸኛታለህ። ና ሸኛት። እሺ በቃ ሸኛታለሁ። ተወኝ። ሄሎ ቹቻ፣ ቤዚቲ እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? እኔማ ደህና ነኝ። ቀስቴ እኮ የተፈጠረውን ነገር ነግሮኝ። አይገርምሽም ቹቻ? ማናቃት የሆነች ሴት መጣ ኢንስፔክተር ነኝ ብላ ጸጋን ይዛት ሄደች። እሺ ቤዚቲ፣ ቆይ አሁን ምንድን ነው የምናረገው? ምን አውቃለሁ በእናትሽ። ደጋግሜ የደወልኩለት ስልኳ ጥሪ አይቀበልም። ቆይ እሺ አሁን እንዴት ብለን ነው ሄደን የምንጠይቃት? አይ ቹቻ፣ አሁንም እሷን ስለመጠየቅ ታስቢያለሽ አይደል? እሺ ታዲያ ምን እናድርግ? የት ተብሎ እንደሚካሄድ አላውቅም፣ ግን ደግሞ ሳልሰልሽ ደጋግሜ እሞክርላታለሁ። ወይ ካልሆነ ደግሞ እኔም ልሞክርላት እንዴ? አንቺ አምሻል እንዴ? አሁን ደውለሽ ፖሊስ ወሰደሽ ወይ ልትያት ነው? ይኸውልሽ እንደዛ ካልሽ ቀጥታ እኔና አንቺ ግንኙነት እንዳለን ታውቃለች። ለካ ደግሞ እሱም ነገር አለ። ጭንቀት እየበዛብሽ ስለሆነ ነው መሰለኝ፣ መርሳት አብዝተሻል። ይሆናል። ግን ቤዚቲ ጸጋ ደመረን አስገድለው ይሆን እንዴ? በሆነ መልኩ አይሆንም እላለሁ። የሆነ ሰዓት ደግሞ ሊሆን ይችላል ብዬ አስባለሁ። እንዴት? እስቲ አስቢው። ያ ሰውዬ በልጅነቷ ደፍሯት ኢቭን እስካሁን ራሱ ከህይወቷ አልወጣም እና ደግሞ ከመሰወሪው በፊት ለመጨረሻ ጊዜ አንቋት ነበር። ታዲያ ይሄንን ነገር ከማድረግ ወደ ኋላ ትላለች ብለሽ ታስቢያለሽ? እሱንማ ልክ ብለሻል። ህይወቷን በሙሉ መስዋዕት ያደረገችው በሱ ምክንያት ነው እኮ። በሌላ አንግል ደግሞ ሳስበው እኛ ላይ ጨካኝ ሆና ታሰቃይን እንጂ እኔ ሰው እስከ መግደል ድረስ ጭካኔ ይኖራታል ብዬ አላስብም። ኡፍ፣ ምን ግራ የገባው ነገር ነው። ነው እሱ ነገር አወዛግቦኛል። ግን በቃ ምንም ሆነ ምንም ደጋግሜ እሞክርላታለሁ። እሱ ጥሩ ሀሳብ ነው ቤዚቲ። ቀስቴስ? እሱማ ያደፍርስ የሚባል ሰውዬን አገኛለሁ ብሎ እንደ እብድ ነው ተነስቶ ሄደው። በተቻለሽ መጠን እሱ ልጅ ከዚህ በኋላ ከቁጥጥርሽ ውስጥ እንዳይወጣ አድርጊው እሺ? እሱን ለማድረግ እየሞከርኩ ነው ቤዚቲ። ነገ ትምህርት ቤት ትመጫለሽ? አዎ ቤዚቲ እመጣለሁ። ዛሬም እኮ ትንሽ ስራ ስለነበረብኝ ነው የቀረሁት። እሺ በቃ ቀሪው ነገ ትምህርት ቤት ስትመጪ በደንብ እናወራበታለን። እሺ እሺ ቤዚቲ። እሺ ቻው።
ለምን? ሳይ ከኔ ጋር ሆኖ ምንም ኮንፈርት እየሰጠ አይደለም። እኔ ደግሞ እንደዚህ እንድትሆን አልፈልግም። አይ ቸሊና፣ አልመለስም። ለምን? ለአሻንቲ ቃል ገብቼለታለሁ። ስለዚህ መመለስ አልችልም። ግን እኮ ምቾት እየተሰማህ አይደለም። የኔን ነገር ተይው። ባይሆን መንገዳችንን እንሂድ። እሺ እንድናድርግ። እንዴት? ካሁን በኋላ አላስጨንቅም እና ደግሞ የኔ ሁን እያልኩም አላስቸግረም። ግን ፊት አትንሳኝ ቸሊና። እሱን ነገር እንኳን ማድረግ አልችልም። ለምን? ደሜ ይደብራታል። እሷ ደግሞ በፍጹም እንድትከፋ አልፈልግም። ትገርማለህ። እንዴት? እሷ እኮ ናታንን ለማግኘት ስትሄድ ቾምቤ ይደብረዋል ብላ አንድ ቀን ማስብ አታውቅም። አውቃለሁ። እና ይሄ ትክክል ነው ብለህ ነው የምታስበው? ቸሊና፣ እኔ እሷ እንዲ ያደረገች እያልኩኝ ማሰብ አልፈልግም። እኔ ደሜ የማፈቅርበት መንገድ በጣም በጣም ወደዋለሁ። ቾምቤ፣ ምን እንደሚያስጨንቀኝ ታውቃለህ? ምንድን ነው? እሷ የራሷን ውሳኔ ወስና ሌላ ሰው ከመረጠች ያንተ የነገ ህይወት በጣም ነው የሚያሳስበኝ። አታረገውም። እሷ የኔና የኔ ብቻ ነች። ልቤን አውቃታለሁ። መጨረሻዋ የኔ መሆን ነው። ቾምቤ፣ በእናትህ በዚች ልጅ ግትር አትበል። ቸሊና፣ አልችልም። ልቤ የሚነግረኝ እንደዛ ነው። ልቤን ደግሞ ተው ማለት አልችልም። ተው ብለው እንኳን እሺ አይለኝም። በቃ ደሜን አፈቅራታለሁ። የአፍቃሪዎች ልብ ግን ሲገርም። እንዴት? የኔ ልብ ግን ምን እንደሚነግረኝ ታውቃለህ? ምንድን ነው የሚነግርሽ? የፈለገ ቢረዝም ቾምቤ አንቺና አንቺ ብቻ ነው ይለኛል። ሞኝ ነኝ አይደል? ቸሊና፣ ልብሽ ትክክል አይደለም። ተው በይው። እኔም እየተጨነኩብሽ ነው። እባክሽ ስማ፣ አንተ ለቃጁ የሚሰማህን ስሜት ተው ብለህ ማስቆም እንደማትችለው እኔም ያንን ማድረግ አልችልም። እሺ፣ እስከ መቼ? ከቃጀል ጋር እስከምትጋቡ ድረስ። ቸሊና፣ ይሄ ውሳኔሽ በጣም ያስጨንቀኛል። ስለዚህ ተይ። አትጨነቅ። በቃ አባት፣ በቃ ባይሆን አሁን ጨዋታን ቀይር። እሺ። ይሄ ሰውዬ እንደው ምን እንደሚሻለኝ። ማነው እሱ? ሰርካሪ ነው። ለምን ለቶማስ ነግረን ልኩን አያስገባው? እንደዛም አይሆንም። ለምን? ወንዙ ተሻገርኩ ብላ ድልድዩን አትስበረው የሚባል አባባል አውቃለሁ። ሰርካሪ የሆነ ጊዜ ሊያስፈልገን ይችላል። ባይሆን ላንሳለት። ሄሎ፣ አንቺና ሻንቲ ተጫወታችሁብኝ አይደለም? ምንድን ነው የምታወራው? እንዲህ በነፍሴ ተጫወታችሁ። ይህንን ልትለኝ ነው የደወልከው? በአንቺ የተነሳ አሻንቲን እገለዋለሁ። አታደርገውም እኮ። ለምን? ምክንያቱም አሻንቲ ለአንተ ስለማያንስ። ይሄን ያህል ነው የምንቀኝ? አቅምህን ስለማውቀው አዎ እንቅሃለሁ። አንቺ ግን ድመት ነሽ። ኧረ እባክህ የኔ ቆንጆ የኔ ስስት ምናምን የምትለኝ ቀርቶ ዛሬ ድመት ሆንኩኝ። እንዲህ ሙድ እንዲያሻቀል በልበል፣ አሁን ስራ አለብኝ። አንቺ ድመት ድመት አይለኝም። ወይ ጉዴ! ወይኔ ሰርካር፣ ሙድ ያዘችብኝ እኮ። ተረጋጋ ሰርካር፣ ይሄን ክብርን እናስመልሳለን። እኔ ሰርካር ማን እንደሆነ አሳያታለሁ። ለኪቱ ለምንድን ነው የምትወሽ? ምንድን ነው አትነግሪኝ? ቆይሽ እኔ ተገድጃ ነበር ሳገኝ ነበር። ማንን ነው የምታገኘው? ሄላን ነው? ሌላ ማንን አገኛለሁ? አይ ሀሳቡ ስላልገባኝ እኮ ነው። አንቺም ደግሞ ባንዴ ወደ ጉዳዩ ገባሽብኝ። ጆኒ በጣም ነው ያናደደኝ። ሰብሊ መጀመሪያ ተረጋጊ፣ ከዛ በኋላ የሆንሽውን በቅደም ተከተል ንገሪኝ። እቺ ብርክቲ የምትባልሽ ከመጣች ጀምሮ ሰላሜን ብጥብጥ እያደረገችኝ ነው። ቆይ እንዳልረዳሽ እንዳይገባኝ ፈልገሻል?
ማለት ምንድን ነው የምታወሪው? የምታወሪው ነገር ምንም ወሬ የለውማ። እስክሪፕቶ ገዝቼ አልጽፍ ሲለኝ በሱ በጠበጥኩ። አንቺ ልጅ እያበድሽ ነው እንዴ? ምንድን ነው የማይገጥም ነገር የምታወሪው? አንቺም የምታወሪው ነገር ምንም እየገባኝ አይደለም። ስለ ኤላ ነው ስለሽ ጆኒን ታመጭብኛለሽ። አሃ በቃ ስለ ጆኒ ነው ብዬ ልቀጥል ስለሞ ብርክቲ ትኛለሽ። ይሄ ጆኒ ነው ኤላን ሰበብ እየፈለግሽ ነው የምታገኘው ያለኝ። ቆይ ይሄ ሀሳብ ዛሬ እንዴት ተነሳ? በሱ ቤት እኮ መበቀሉ ነው። ቆይ በምን ምክንያት? አሁንም ምንም እየገባኝ አይደለም። ያቺ ብርክቲ ከመጣት ጀምሮ ጆኒ ስርስር እንደምትል ታውቂያለሽ አይደል? አዎ እሷ ሰበብ እየፈለገች ነው የምታገኝህ። ልታገኘህ ባለችው ቁጥር አታገኛት። በቃ ፊት አትስጣት ስለው ምን ቢለኝ ጥሩ ነው? አንቺ ኤላን ሰበብ እየፈለግሽ እንደምታገኘው አላለኝም? እና በሱ ቤት እኮ አንቺ ስታደርግ የነበረውን እኔም አደርጋለሁ ለማለት ነው። ያሟል እንዴ እሱ? ቆይ እንደ ህፃኔ ምን ብሽሽቅ ነው? ምን አውቄለት? ቆይ እሺ መሲ፣ እኔ ኤላን ሳገኘው የነበረው በምክንያት እንደሆነ አንቺም ታውቂያለሽ አይደለ? ለምን እንደምታገኙማ በደንብ ነው የማውቀው እኮ። እኔ ተገድጄ ነበር የማደርገው፣ እሱን ታውቂያለሽ። እሱ ግን እኔን ለማብሸቅ ብለው እያደረገው ነው። እኔ የምልሽ ግን ብሩክቲ የምትወደው ይመስልሻል? ታዋቂ ቲክታከር አይደል እንዴ? ከሱ ጋር መሆን እኮ ለሷ ትልቅ ነገር ነው። ቆይ ላስተዲያ የተሻለ ያገኘሽ ይመስላት እሱን ረሳችሁ? አላውቅም። ልጅቷ ሁሉ አማረሽ ናት። ያየችው ሁሉ ነው የሚያምራት። እሺና ምን ተሻለ? ምናልባት ነው መጠበቅ። ቤዚቲ ምን አዲስ ነገር አለ? የጸጋ ስልክ ሰራልሽ እንዴ? እባክሽ ምን ይሰራልኛል? ማታ ሌሊቱን ሙሉ ስደውልበት ነው ያደርኩት። ምንም እየሰራ አይደለም። ወይ ጉድ! ምን ይሻለናል በእናትሽ? እኔ አሁን ምን ማድረግ እንዳለብኝ ነው ግራ ይገባኝ። ቤዚቲ አስሯት ይሆን እንዴ? እኔ እንጃ። እሺ ቆይ አስሯት እስከሆነ ምንድነው የምናደርገው? ዝም ይባላል እንዴ? እና ምን እናደርጋለን ቤዚቲ? እንጠይቅ ብንል እንኳን እኮ የታሰረችበትን ፖሊስ ጣቢያ ማወቅ አለብን። እሱማ ልክ ነሽ፣ ግን ደግሞ እሱን ለማድረግ ከኛ ይልቅ ቀስቴ ሳይሻል አይቀርም። እሱንማ እኮ ነግሬዋለሁ። ኢንስፔክተር አልማዝ የት ፖሊስ ጣቢያ እንደምትሰራ አጣራ ብዬ ነግሬዋለሁ እኮ። ቢያንስ እኮ ፖሊሷ የምትሰራበትን ፖሊስ ጣቢያ ካወቅን የጸጋ ደህንነት ለማረጋገጥ በጣም ነው ቀላል የሚሆነው። ብቻ ፈረሰኙ ይርዳን ቤዚቲ። አሜን። እኔ የምልሽ ቹቻ፣ አንቺ ግን ደህና ነሽ? ሚጢጢስ እንዴት ናት? ሚጢጢ በጣም ደህና ነሽ ቤዚቲ? ያደፍርስ ምንም እያልሽ አይደለም አይደል? ምንም አዲስ ነገር የለም ቤዚቲ። ያው እሱ እኮ የጸጋን ትዕዛዝ እየጠበቀ እንጂ ዝም ብሎ መጥቶ እኮ እኛን አይረብሸንም። እሱም አንድ ነገር ነው። በቃ ከዚህ በላይ ከቆየን ደግሞ ሌላ ችግር ውስጥ ነው የምንገባው። ነው የሚሄድ አለብኝ። እሺ ቤዚቲ ሂጂ በቃ። እሺ አዲስ ነገር ካለ ግን ቴክስት አድርጊልኝ። አረግልሻለሁ። እሺ አሁን እንዴት ነሽ? ስሜትሽ እየተስተካከለ ነው? ምንም አይደለም። ሰሞኑን ስቀሪ እኮ ማርክ በጣም ተጨንቆ ነበር። እንዴ እሱን በምን አወቅሽ? በተደጋጋሚ እየመጣ ስላንቺ ጠይቄ ነበረ። ታዲያ ይሄ ምን ጥቅም አለው? እንዴት ዳግም ቢጨነቅልኝ ነበር እኔ የሚሻለኝ። እንዴ ያው እኮ ነው፣ ማርክ ተጨነቀልሽ ማለት ዳግም ተጨነቀልሽ ማለት ነው። ታውቂያለሽ ሜሉ፣ የዚህን ያህል የሚጨክን ግን አልመሰለኝም ነበር። ምን ባክሽ፣ ከገጠር መልስ የሆነ ነገር አደንዝዞታል። ቢያንስ እኮ እንዳትጎዳ ብሎ ሊንከባከበኝ ይገባ ነበር። እሱማ እንጂ ከዚህ በላይ ምን ማድረግ ትችያለሽ? ምን አውቂ። በጣም ይገርማል። ሰምቶ ምንም አለማለቱ በጣም አስከፍቶኛል። ቢያንስ እንኳን ደህንነቴን መጠየቅ ነበረበት። ታዩ ባክሽ፣ ጥጋቡ ሲበርድለት ያወራሻል። ቆይ አንቺ ዳግምን ነው እንደዚህ የምትናገሪ? ምን ነው ስለተናገርኩብሽ ደበረሽ እንዴ? አይ አልደበረኝም፣ ግን ደግሞ እንደዚህ ስትናገሪ ሰምቼ አላውቅም። ምን ባክሽ፣ በጣም አናዶኝ ነው። ሜሉ፣ በእኔ ጉዳይ ነው አይደል? ሌላ በምን ሊሆን ይችላል? እኔ ደግሞ ወንድ ልጅ ተወደድኩ ብሎ ሲኮራ በጣም ነው የሚያናድደኝ። ምን ታደርገዋለሽ? ደግሞ እኮ የሚያናድደው ነገ ከእጁ ልትወጪ እንደሆነ ሲያቅ እየተነፋረቀ መምጣቱ ነው። አይመስለኝም። ዳግም በጣም ብዙ ነገሩ ተቀይሯል። እኔ ግን በጣም ነው የገረመኝ። ቆይ ሰው እንዴት በጥቂት ቀን ቆይታ እንደዚህ ሊቀየር ይችላል? እሱም ማንም አያውቅም። እሱና አያቱ ብቻ ናቸው የሚያውቁት። ይገርማል። እስኪ መጨረሻውን አብረን እናያለን። ቤት እንዴት ነሽ? ይመስገን። ምን አዲስ? እባክህ ችግር ተፈጥሯል። የምን ችግር? ጸጋን አግኝቻት ነበር እና ይሄ እኮ ደስ የሚል ዜና ነው። እና ስለ ያሬድ ነገረችሽ? ደህና እያወራን እያለ የሆነች ፖሊስ መጣ ጸጋን ይዛት ሄደች። እንዴ ምን አደርገው? ምን አውቃለሁ፣ ቃልሽን መቀበል አለብን ምናምን ብላ ነው የወሰደቻት። ወይ ጣጣ!
ደግሞ ምን አድርገህ ይሁን አላውቅም። ይላ ከዛ በኋላ ደጋግሜ በሞክርም ስልኩ አይሰራም። ቆይ አሳድረዋት ነው ማለት ነው ይመስለኛል። ቆይ ግን ፖሊሶች ዝም ብለው ማሰር ይችላሉ እንዴ? ይመስለኛል። ግን ደግሞ በ48 ሰዓት ውስጥ ቃል ተቀበለው የመልቀቅ ግዴታ አለባቸው ይመስለኛል። ያው ምንም አይነት ክስ ካልተመሰረተባት ማለት ነው። ምን አይነት ጣጣ ነው በእናት አንዱን ስለ አንዱ አንዱን ስለ አንዱ። አንቺ ግን ለምንድን ነው የጸጋ መያዝ በዚህ ልክ ያሳሰበሽ እንዴ? ይላ ስለ ያሬድ እኮ ማወቅ የምችለው ግዴታ በጸጋ በኩል ብቻ ነው። ያ ካልሆነ መቼም ቢሆን ስለ ያሬድ ማወቅ አልችልም። ቆይ ደብዳቤውን የላከለች ሰውስ? እንዴ እኔ እሱን የት ብዬ ላገኘው እችላለሁ? በዛ ላይ ደግሞ እሷ ራሷ ልካው ቢሆንስ? ለካ እሱም አለ። ቆይ ታዲያ እኔ ምን ላግዝሽ? እኔ ሰውን በጣም እየጨነቀኝ ነው። 12ኛ ክፍል ልንጀምር በጣም ትንሽ ጊዜ ነው የቀረን። ከዛ አሁን ደግሞ ሁሉም ነገር ላይ እየተደራረበብኝ። እኔ ብቻ ፈጣሪ ረድቶኝ ሁሉም ነገር ተፈቶ በሰላማዊ መንገድ ነው ትምህርቴን መጀመር የምፈልገው። አይዞሽ ቤዛ፣ በአጭር ጊዜ ስለ ያሬድ የሆነ ነገር ማግኘትሽ አይቀርም። እንደው እግዚአብሔር ይርዳሽ በለኝ እንጂ እኔ በጣም ደክሞኛል። እግዚአብሔር ይርዳሽ። አይዞህ። ገና ከመጀመሪያውኑ ነበር ቀልብ ያልወደዳት። የሚገርምሽ ነገር ደግሞ ከኔ ጋር በጣም ፒስ ለመሆን እየሞከረች ነው። ምን አስበው አላውቅም። ከናታን ጋር ስትሄድ ደስ ስትሉ ለምን ፍቅረኛ ማቾች አትሆኑ ምናምን ትለናለች። ለዛ ነው የተመቸችሽ፣ የልብሽን ስለተነፈሰችልሽ ይሆናል። የጸቤ ምክንያት አልሆነችኝም። በዛ ላይ ደግሞ ሳታውቀው ፍቅሬን እንዳገኝ እየረዳችኝ ይመስለኛል። መጣሽ ደግሞ እቺ መንቃራ። ሃይ እንዴት ናችሁ? እንዴት ነሽ ብርክቲ? አለን መስዬ ፈልግሽ እኮ ከናታን ጋር ወይ ከሰብላ ጋር ትሆኛለሽ ብዬ ገምጄ ነበረ። ምን በሰላም ነው የፈለግሽ? ሰላማዊ ሰው እኮ ለሰላም ብቻ ነው ሊፈልግ የሚችለው። መናገር የፈለግሽውን በቀጥታ አትናገሪ? በቀጥታ ነው እያወራ ያለሁት። መስዬ አንዴ ላውራሽ እችላለሁ? አንቺ ቆይ ግን ሰው እንዴት ነው የምትንቂው? መች ናኩኝ? ላውራሽ ብዬ እኮ በትህትና ነው እየጠየኳት ያለሁት። አሃ እኔ ሰው አልመሰልኩሽም? ይቅርታ አድርጊልኝ። ማውራት የፈለኩት መሴን ነው አንቺን አይደለም። ምንድነው የምታቀሳስሪው? መች አታውሪያት አልኩሽ? ከኔ ጋር ነች ነው ያልኩሽ። ሰብለ ቆይ ሁሉንም አታውሪ ብለሽ ትችያለሽ እንዴ? ሰሚያለሽ? አሁን ከኔ ጋር እያወራች ነው። ስንለያይ ጠብቀሽ ማውራት ትችያለሽ። በጣም ቅናተኛ ነሽ። ቅድም ደግሞ ጆኒን በጣም ነው ያስከፋሽው። መጥቶ ባንቺ ምክንያት ይቅርታ እስኪለኝ። ይቅርታ? ለምኑ? ስላመናጨቅሽኝ። ጆኒ በጣም ስነ ስርዓት ያለው ሰው፣ ክብር ያለው ሰው ስለሆነ መጥቶ ይቅርታ ጠየቀኝ። አይደል? ይቅርታ ለማለት መጥቶ አገኘሽ? አዎ፣ ይሄ ትልቅነቱን ያሳያል። ሆን ብሎ አንቺን ለማግኘት ሰበብ ፈልጎ ካልሆነ በስተቀር ምንም ይቅርታ የሚያስጠይቅ ነገር አላደረኩም። እንደዚህ ማቶላ አትናደጂ፣ ታረጃለሽ። ካረጅሽ ደግሞ ጆኒም ይተውሻል። አታስቢው፣ መቼም ነው የማይተወኝ። እሺ አስበሽዋል? ጆኒ በጣም ታዋቂ ቲክቶከር ነው። ልክ እኔን የመሳሰሉ ቆንጆ ቆንጆ ሴቶች በዙሪያ መንሰባባቸው አይቀርም። ያኔ ሀሳቡን ሊቀየር ይችላል። እኔ የምለው እኔንም የሚያሳትፍ ወሬ ታወራላችሁ ወይስ እኔ ልሂድ? እኔ ደስ ይለኛል። ከአንቺ ጋር ምንም የጋራ ወሬ የለንም። እሺ ሰብለ። ውይ ሰብለ ቶሎ ነው የምትናደደው። እኔ የምልሽ ምን ነበር ላውራሽ እፈልጋለሁ ያልሽ? እረሳሁት። ሳስታውስ እነግርሻለሁ። በቃ እንዴ ሰው ጤነኛ አይደለም እንዴ? ከባድ ጦርነት ሊያስነሱ ነው። እሺ ሰብለ ትሸኛለሽ መሰለኝ። ወንድሜ እንዳትጨቅጭቅ እንዳትጨቅጭቅ። አያህ ችግር አለብህ ማለት እኮ ነው። እንዴት እንዴ? ምንም ሳልልህ እንዳትጨቅጭቀኝ አልከኛ? አንተ ሲጀመር ከጭቅጭቅ ውጪ ምን ታውቃለህ? ማርክ እንዲህ እኮ አንተ ችግር አለብህ እንዴ? ይኸው ጀመረክ። ይኸውልህ እንዲያው በማማሞት እንዳትጨቅጭቀኝ በቃ። እንኳን እሺ እጀምራለሁ። ቆይ አንተ በዚህ ልክ ለምንድን ነው የተቀያየርከው እንዴ? ችግር ምንድን ነው? ምን አገባህ? ተወኝ። ይኸውልህ ዳጊ፣ እዛ እኮ ገጠር እኮ የሆነ ችግር ተፈጥሮ ምናምን ሊኖር እኮ ይችላል እኮ። ችግር የለውም፣ እኔ እረዳለሁ። እኔ ደግሞ ወንድምህ አይደለሁ? ከተረዳኸኝ ተወኛ ማርክዬ፣ ተወኝ። አልተውክም። እሺ ችግር ቆይ ምንድን ነው አንተ በዚህ ሊጨካኝ ትሆናለህ እንዴ? ልጅቷ እኮ ራሴን አጠፋለሁ ነው ያለችው። እንዴ ትንሽ እንኳን ልብ አይራራም እንዴ? ቆይ ደንግጬ ምን እፈጥርላታለሁ? ወተት አይደለሁ አላረክሰው እንዴ? ምንድነው የምትለው አንተ? ቢያንስ ብታወራ ልጅቷ ትንሽ ትረጋጋ ነበር። ራሷን ለማጥፋት መሞከሯ ምንም አይነት ለውጥ እንደማያመጣ እንድታቅ ስለምፈልግ ነው። እሺ ቆይ ልጅቷ ራሷን አጥፍታ ቢሆንስ ትንሽ እንኳን አይጸጽትህም? ቆይ ጸጸትን ምን አመጣው? እኔ አልገደልኳት። ደግሞ የሁሉ ነገር ከመፈጠሩ በፊት መጀመሪያ ለልጅቷ ነግራት ነበር። አልሰማ ስትለኝ ሄጄ ለጄሪ ነገርኳት እንድትመክራት። ታዲያ እኔ ጥፋተኛ ነኝ? በቃ
ከዚህ በላይ ምን ላድርግ? አብሬያት እንድታነቅ ነው እንደምትፈልገው? አንተ ልጅ ቆይ፣ በዚህ ልክ እንዴት ነው ክፉ የሆንከው? ይኸውልህ ማርክ፣ እኔ ብዙ አላማ አለኝ፣ ገባ? ከአላማዬ ደግሞ ማንም ሰው እንዲያደናቅፈኝ አልፈልግም። እባክህ እዚህ ማን አላማ ቢስ አለ? ሁላችንም እኮ የየራሳችን አላማ ለማሯሯጥ አይደል እንዴ የምንሄደው? ይኸውልህ እኔ ስለ እናንተ አላማ ይመለከተኛል። ቆይ አንተ አላማ ዛሬ ነው እንዴ ተገለጸልኝ? ይኸውልህ ይኸውልህ አላማዬን ማግኘቴና ማሳካቴን ነው የማስበው። ገባህ ማርክ? ምን ነው እኔ ግን ውሳኔ ምንም ትክክል አይመስለኝም። ድጋሚ ብታስብበት ይሻላል። ስለ የትኛው ውሳኔ ነው የምትወራው? ብርክቲን ከአሁን በኋላ አጠገቤ እንዳትደርሽ አልከት። ምን ላድርግ ናቱ? ሌላ አማራጭ እኮ አልነበረኝም። ግን ረጋ ብለህ ብታወራት ሌላ አማራጭ ታገኙ ነበር። ይኸውልህ ተለሳልሽ ድጋሚ ከወሯት ወደ እነዚህ አይነት ነገር መመለሱ አይቀርም። ለዛ አሁንም እኮ እየሆነ ያለው ነገር ያው ነው። አንተ በራካ ቁጥር ወደ እነ ጆን እየቀረበች ነው። የጀመረችው ጨዋታ ምን ያህል ከባድ እንደሆነ እሷም አላወቀችም። ቢገባትም ወደ ኋላ የምትል አይመስለኝም። እልህ በጣም ከባድ ነገር ነው። ምክንያቴ እኮ ግልጽ ነው ናቱ። እንድትጉጂ አልፈልግም። ስለዚህ አጠገቢ አትደርሺኝ አልኳት። ቆይ ለምሮ ልትረዳኝ አልፈለገችው? እሷ የተሰማት መገፋቷ ነው። አንተም ብላ ከዛ ድረስ እንደመጣች ሁሉም ሰው ያውቃል። ስለዚህ እንዳልተፈለገች እንደተናቀች ሊሰማት ይችላል። እሺ እኔ ምን ላድርግ? በጣም ቀላል ነገር ነው። እንደ በፊቱ ቀረባት። ናቱ ሀሳቤን ግን ተረድተዋል አይደል? እኔማ ተረድቻለሁ። እሷ ካልተረዳች ምን ዋጋ አለው? ይኸውልህ ናቱ እዚህ ድረስ የመጣችው እኔም ብላ እንደሆነ ታውቃለህ። እኔም ብላ መታ ምንም አይነት ነገር እንዲደርስባት ስለማልፈልግ እኮ ነው። እኔ ምልክ ቆይ ለምን ሌላ ጉዳቱ አይታየህም? የትኛው? በፍቅርህ እየተጎዳች መሆኑ። ይኸውልህ እሱ እንደማይሆን እኮ እዛም እያለ ነግሬያታለሁ። አንተ እየተጨነቅ ያለው ለሚታየው አካላዊ ጉዳቷ ነው። በሳቅና በጨዋታ ለሸፈነችው የውስጧ ህመም ግን ምንም እየተጨነቅ አይደለም። እና ምን ማድረግ እችላለሁ? ሳላፈቅራት አንለኝ ነው? አላውቅም፣ ብቻ በጣም እንደምትወድህ አውቃለሁ። ለአንተ ስትል ብዙ መስዋዕትነትም ከፍላለች። በቃ እንደዚህ አይነት ደግሞ ፍቅር ማግኘት በጣም ከባድ ነገር ነው። ስለዚህ እድሉን ብትሰጣት ባይ ነው። እና ፍቅር ለሙከራና ወይ ደግሞ በይሉኝታ ይገባበታል እንዴ? ምናልባት የማታውቀው ፍቅር በውስጥ ሊኖር ይችላል። ማለት የማታውቀው የበረክቲ ፍቅር በውስጥ አለ እያልከኝ ነው? ብቻ በቃ እድሉን ስጣትና ሞክረው። ከዛ ካሉና እንለያይ ትላታለህ። እንደ ቀልድ ከገባሁበት በኋላ የማይሆን መስሎ ከታየኝ እምቢ ብላት አትጎዳም? ለሰው ልጅ የሚሆን ተስፋ መስጠት እባክህ ጥሩ አይደለም። ቆይ ዓለምን በዚህ ልክ ትጨነቅላታለህ? በዚህ ልክ ታፈቅራታለህ? ቆይ ከዓለም ጋር ወደፊት ምንድን ነው ሀሳብ? እስቲ ንገረኝ። ቆይ የኔን ነገር እንትውና መሲ በድንገት መታ እንደምታፈቅርህና ያልገለጸችልህ ፍቅር ውስጧ ላይ እንዳለ ብትነግርህ ለሙከራ ብለህ ትቀበላታለህ? ምን ማለት ነው ደግሞ? መሲ እኮ ለእኔ እህቴ ነች። እንደዚህ በተአምር አታስብ። ብታስብስ? እኔ እንጃ ምን ማድረግ እንዳለብኝ አላውቅም። እንዳትጎዳ ብለህ ፍቅሯን ትቀበላታለህ? ኢላ በእናትህ እያስጨነቀኝ ነው እንዴ? አየህ ምክርና ቦክስ ለሰጪው ቀላል ነው የሚባለው ይሄ። እሺ በቃ ትቼዋለሁ። ሁሌ ነው ነገር መጣች ደሞች ማን ነው? ሜሊን ነው ወጭ ምናምን እያልክ ያለው ማለት? ቆይ ጥብቅና ምናምን እየቆምክላት እንደው እንዴ? አንተ ሜሉ እኮ ነች። ሃይ ማርክ። ሜሊ እንዴት ነሽ? አለሁልህ። ምንድነው ደግሞ የደበረክ ትመስላለህ? ይሄ ነው ያናደደኝ። ኧረ አትናደድ፣ ደግሞ ቶሎ እንዳታረጅብኝ። አንቺ ካልሽማ አልናደድም። ሲደብረኝ እኮ ላግኝህ ብዬ ነው የመጣሁት። ደግ አደረግሽ፣ እንኳን መጣሽ። ሃይ ዳግም። ሃይ። በቃ ሃይ ብቻ ነው የምትለኝ? አንቺስ ሃይ ብቻ አይደል እንዴ ያልሽኝ? ግን ደህና ነህ? እንዴት ነው ያበርኩ መስላለሁ እንዴ? ቆይ አንተ ልጅ አማል እንዴ? ሜል እኮ ነች የምታወራ። ተረጋግተህ ለምን አታወራትም? ትሁን ማርክ። ላስታውስ ማርክ፣ እኔም ዳግም ነኝ። ገባ? እናንተ ማንነቴን አላወቃችሁትምና ሌላ ሰው ያቀኝም ማለት አይደለም። ኧረ አዎ። ኧረ ምን አይነት ጉድ ውስጥ መግባት ነው እንደው እናንተዬ። ማርክ አትናደድ። ይልቅ ዳይን ካልደበረው ለምን አብረን ሻይ አንጠጣም?
ለምንድን ነው የሚደብረኝ? ያው አብራችሁ ስለነበራችሁ እሱን ወስደው ነው። እንዲያውም በእናትሽ አመሰግናለሁ ስለመጣሽ። እባክሽ በጣም ስለሚስጨቀጭቀኝ ስለነበረ ተወስጩ። ከፈለክ እኮ አንተ መምጣት ትችላለህ። እኔ አልፈልግም ሄሉዬ። እባክሽ ይህን ፌስታልሽን ከነቆሻሻ ይዘሽ ትሄጂ። አንተ ዶንያ። ለነገሩ ከማርክ ጋር እንደባለፈው ጥሩ ጊዜ ብናሳልፍ ይሻላል። ልክ ነሽ ሜሉዬ። በቃ ማርክ እንሂድ። እሺ ቻው ፌስታሌ። ቻው ዶንያ። እንዴት አባታቸው ነው የሚያምሩት! አምሩ አንተ ደግሞ ቅናት አስመሰለብህ። ምንም መስከና ነገር ኖሮ ነው የምቀነው። ሰውዬ ውስጥ እኮ እንደ ደመራ በግበግበግ እያለ ሲበራ እኮ እያየሁት ነው። ምንም መዋሸት አያስፈልገውም። ቀናተኛ ሲያስጠላ ጎባጣ። ምን አስዋሸኝ? ለማን ብዬ ነው የማዋሸው? ተዋት ትኩራ ስትባል አፈላ። አጅሪ ማርክ ደግሞ መጣን አፈፋ አደረጋት። ይመቸው። ይኸውልሽ ጄሪ፣ እኔ ለእንደዚህ አይነት ነገር ጊዜ የለኝም። ገባሽ? አንተ ቆይ ምን አግኝተህ ነው እንደዚህ ቅዱስ ያጫወተ? በደንብ እኮ ነው የማውቅህ። ብታውቂኝስ? ቆይ ሰው ባለፈ ማንነቱ አይገመት። አረ እንደ አዋቂ ለማውራትም እየሞከርክ ነው። ለውጥማ አለ። እሺ ቆይ ምን አድርገው ነው የምትይኝ? አንተ ቆይ ግን እንዴት ነው ያፈላኸው? አንተ እኔ እኮ ጄሪ ነኝ። እንዴት ነው የምታናግረኝ? ድሮ እንደማናግርሽ ነው። ድሮማ እንዴት እንደምታናግረኝ ጠንቅቀህ ታውቃለህ። ይኸውልሽ እህት አለም፣ ባለፈው ክረምት እቤት አይሰራም። እሺ ይኸውልህ እኔ ጄሪ እንደሆንኩኝ ከፈለኩኝ ማለት በነገር ሹር አድርጌ ከነቅድመ አያት እንድታስታውሰኝ ነው ማደርገው። እሺ አሁን ብቻዬን መሆን ስለምፈልግ እባክሽ ጄሪዬ ትሄጂ። እሺ የኛ አርስጣጣ ቢስ ልትመሰጥ ነው። ይኸውልህ በስርዓት ካላወራኝ አስቀይምሃለሁ። ነግሬሃለሁ ዳግም። እያልክ ወደ ድሮ ማንነት እንድትመለስ ነው ማደርግ። በስርዓት አውራኝ፣ አክብረኝ። ቆይ እኔ ተነስቼ ብሄድስ? አንተ እኔ ጄሪ በተቀመጥኩበት ጥላዬ ልትሄድ እንዳይሆን። አዎ እሄዳለሁ። ምን ልታመጪ? ወይኔ ጄሪ፣ ሲጀመር አንተ ምን ታደርገው? እዛ ገጠር ይጠጣት የመጣው አድርጎ እኮ ነው እንደዚህ ደረተን ያሳበጥ። ይኸውልህ እኔ ጄሪ ደግሞ ማለት ነው እንደ ተነፈሰ ፊኛ ይሄን ልብ ባላስተነፈስል እኔ ጄሪ አይደለም ሞቻታለሁ። ታታለህ እኔን ጥለኸኝ ሄድክ። ዳግም ጠብቀኝ፣ እንገናኛታለን። እሺ አንተ ጎቶ። እስካሁን ባይኑ ተናደሻለሽ? አንተ ነህ እያስጠቃኸኝ ያለህ። ምን አድርጌ? ለዛሽ ብርክቲ ለምትባልሽ ፊት እየሰጣሃት ነው። ቆይ ደግሞ ይቅርታውን ለምን አስፈለገ? የምን ይቅርታ? ብርክቲን ሄደክ አስቀየመችሽ አይደለ ምናምን ብለህ ይቅርታ የጠየቅካትን ነው። እሷ ነች የነገረች? ምን ነው አይታወቅም ብለህ ነበረ? ቢታወቅም ችግር የለውም። የሚያሳፍር ነገር አላደረኩም። ቆይ ብትቀየምም እኔን ነው አይደለ? አንተ ሄደህ ይቅርታ ማለቱ ለምን አስፈለገ? በቃች ልጅ እርሻት። በሷ ምክንያት መጋጨት የለብንም። በቃ ልታምኚኝ ይገባል። ስላንተ እምነት አይደለም እያወራው ያለሁት። እንደፈለገሽ ብትሆን እኔ ግድ አይሰጠኝም። አንቺ እኮ ፍቅረኛዬ ነሽ። የሷ ነገር ሊያስጨንቅሽ አይገባም። እንዴት አያስጨንቀኝም? ቆይ እሷ ማነች ፍቅረኛዬ ላይ እንደፈለገች የምትሆነው? ሰብለ ተረጋጊ እንጂ። ሰው እኮ የራሱ የሆነ የማያስነካው ነገር አለ። እኔም ባንተ እንድትመጣብኝ አልፈልግም። ደግሞ አንተ እኮ ከሷ ይልቅ ለኔ ነው መወገን ያለብክ። እሺ ይቅርታ እንታረቅ። ይቅርታ ማደርግልህ ከአሁን በኋላ ቪዲዮ ምናምን እያለች ልታገኘ ስትሞክር እምቢ የምትላት ከሆነ ነው። ስራ ከሆነ እኮ ችግር የለውም። ከሌሎች ሴቶች ጋር ስሰራ የለ። ከሷ ጋር ግን እንድትሰራ አልፈልግም። እንደዛ ከሆነ ብቻ ነው የምንታረቀው። እሺ ችግር የለውም። በቃ አላገኛት። እንደዛ መወሰን ከቻልክ ጥሩ። እሺ ችግር የለውም። ግን ደግሞ አንቺ በምንም አይነት ምክንያት ኤልያስ እንድታገኘው አልፈልግም። አሃ ከኔ ጋር እልህ መያያዝ ነው የፈለከው? አንቺም ከበርክቲ ጋር ያለሽ ተመሳሳይ ስሜት ነው እኔም ከኤልያስ ጋር ያለኝ። እኔ ከበርክቲ ጋር እንደሆነ እንደማትፈልጊ ሁሉ አንቺም ከኤልያስ ጋር እንድትሆኝ አልፈልግም። ጥሩ በእልህ ከሆነ ቀጥልበት። እሺ እናያለን። ታዲያ እንዴት
ይህን ሁሉ ነገር ያደረገሽን ሰው ለህግ ለማቅረብ አላሰብሽም? ፈራው። መሽቶ በነጋ ቁጥር ያስፈራራኝ። የሆነ ጊዜ ላይ እንደውም ተሰውሮ ነበር። ከዛ ድጋሜ ድንገት ተመልሶ መጥቶ ህይወቴ ውስጥ ገባው። እሺ ቆይ ለምንድን ነው እነ ቤዛንስ የሚያስፈራራቸው? በእኔ ምክንያት ነው። እነሱ እንዳልፈራውና እንድጋፈጠው ለማድረግ ይሞክራሉ። እነሱንም ጠምዶ ያዛቸው። ለህግ ብናገር ቤዛን ሊያጠቃት እንደሚችል ነግሮኝ ያስፈራራኝ። እሺ አንድ የመጨረሻ ጥያቄ ልጠይቅሽ። ምንድን ነው? ተኩላው ስለሚባል ሰው ታውቂያለሽ እንዴ? አላውቅም። እስኪ ለማስታወስ ሞክሪ። ልጅ እያለሽ ከደመረ ጋር አንድ ላይ የምትኖሪ ጊዜ ምናልባት ስልክ ሲያወራ ምናምን ሰምተሽ የምታውቂ ከሆነ? አይ እንደዛ እንኳን አልሰማም፣ ግን በተደጋጋሚ ከሆኑ ሰዎች ጋር ስልክ ያወራ ነበር። እሺ ጸጋ፣ ስላስለቀስኩሽ ግን በጣም ይቅርታ። ምንም አማራጭ ስላልነበረኝ ነው። እረዳሻለሁ፣ ግን አንድ ነገር ቃል ግቢልኝ። ምንድን ነው? ለአንቺ ይሄንን ሁሉ ነገር እንደነገርኩሽ ካወቀ ድጋሚ ይጎዳኛል። አታስቢ፣ ሚስጥሮችሽ እኔ ጋር ተጠብቆ ይቆያሉ። ግን ነገ ከነገ ወዲያ ለስራ ስለምፈልግሽ ትብብርሽ ያስፈልገኛል። እሺ ተባበርሻለሁ። አቤት የላ። ሚስ ኮሎችሽ ነች ነበር የደወልኩት። ገብቶኛል። በእነ ቤዛ በኩል ምን አዲስ ነገር አለ? ጸጋ ስለተያዘች የተወሰነ መጨናነቅ ነው እንጂ ምንም አዲስ ነገር የለም። ስለ ደመረ መሰወርስ ያለች ነገር የለም? ሁሉንም ነገር የምታውቀው አይ ቲንክ ጸጋ ነች። በእርግጠኝነት እሷን አጥብቀሽ የምትጠይቂያት ከሆነ የሆነ ፍንጭ ማግኘትሽ አይቀርም። ለእሱ እንኳን አንድ መላ አላጣም። የነገረችሽ ነገር አለ እንዴ? እሷ እንኳን ምንም ያለችኝ ነገር የለም። ግን ደመረ እውነትም የት እንዳለ የምታውቅ ከሆነ ባደረኩት ነገር ተደናብራ የሆነ ስህተት ትሰራለች። እነሱን የሚከታተል ሰው መደበሻል? ቀስቴ ይከታተላታል። እንዴት? በእኛ ሰው በኩል መልእክት እንዲደርሰው አድርገናል። በእርግጠኝነት ይህን እሷ ያለችበት አካባቢ ነው የሚሆነው። ሰሞኑን ጥሩ እየሆነልን ያለ ይመስለኛል። እኔም እንደዛ ነው የሚሰማኝ። ቆይ ግን ደመረን ካገኘሽው ትይዟለሽ እንዴ? እሱ አይመለከትህም። ለምን? ምክንያቱም አንተ በጣም ብዙ የሚያስጨንቅህ ነገር አለ። አልገባኝም። ማለት ምሮ የምታወሪው? ብርክቲ ደህና ናት? ያቺ እንድታፈቅር ያደረካትስ ልጅ እንዴት ናት? አልሚ ምንድን ነው የምታወሪው? እንቆቅልሽ። ልዘጋው ነው። ተው እንጂ ወንድሜ፣ እንደዚህማ አትበሳጭ። እኔ እኮ እህትህ ነኝ። ቻው። እሺ፣ መልካም ቀን። ደግሞ አንቺም ልትጨመሪ? አይ ኤላ፣ እንደውም እንደሚሻለው ብርክቲ ሆን ብላ ሰብለን እያናደደቻት ነው የሚመስለኝ። ለምን ብላ ታናደደች? ሰብለ ኤላ ስለምትቀርቡ ነው እና ለበቀል ነው ጆኒ የቀረበችው ይመስለኛል። ቅድም እያወራን እንዴት ተናዳ ጥላ እንደሄደች ብታይ። ለምን? እኔና ሰብሊ እያወራን ነበር። ከዛ ብርክቲ መታ ለወራሽ እፈልጋለሁ ምናምን አለች። ከዛ በዛው የጦፈ ጸብ ውስጥ ገቡ። ኤላ ራቂኝ ስላላት በጣም ደብሯታል እና እሱን ለማናደር ነው ጆኒ የቀረበችው። እና በአንድ ድንጋይ ሁለት ወፍ በለኛ። ብርክቲ ግን በጣም እልህኛ ነች። ቆይ ኤላ ግን ለምንድን የጨከነባት? እኔ እንጃ፣ ብነግረውም አልሰማም አለኝ። ይሄን ያህል የምታፈቅር ከሆነ ለምን እድል አልሰጣትም አልኩት፣ ግን እሱ አልሰማም አለኝ። እና ምን አለክ? ላለመቀበል ነገር ያወሳስባል። መሲ አንተን ብታፈቅር ከእድል ትሰጣታለህ ምናምን አላለኝም? እሺ ታዲያ ምን አልከው? ምን እለዋለሁ? የማይሆን ነገር አታገጣጥም አልኩታ። በቃ ተዋቸው እባክህ። አሁን ስለ ራሳችን እናወራ። ስለኛ ምን እናወራለን? ምናልባት አንተ ስለምታፈቅራት ልጅ ወይም ደግሞ እኔን ስለማያፈቅረኝ ልጅ ሊሆን ይችላል። አሁንም እኮ ስለ ሰው ነው የምናወራው። ግን ደግሞ የራሳችን የፍቅር ህይወት ነው አይደለ? ባይረጋገጥም ባይረጋገጥም ማለት ቃጁ ለኔ ገና ፍቅረኛ አይደለችም። አንቺም ደግሞ በፍቅረኛሽ እርግጠኛ አይደለሽም። ልክ ነህ። ግን ማለት ነው ብርክቲ ስለኛ ያላት አመለካከት አይገርም? ባገኘችን ቁጥር ደስ ስላላችሁ ምናምን ትላለች። ያለምንም ችግር የቀረበችው ከዚህ ትምህርት ቤት እኛም ብቻ ነው። ተመችተናት አላ ወላ ለምን አትጣበሱም ትለናለች እኮ። ምን ታይቷት ነው ግን? ምናልባት እኔ እናንተ ያልታየን ይሆናላ። ሌሎቹ ከቀረቤታችን የተነሳ ነው እንደዛ የሚሉት። እሷ ግን አዲስ ናት። ምን ታይቷት እንደዚህ እንደምትል ምንም አልገባኝም። ምናልባት ግን ብንሞክረው ሳይሻል አይቀርም። ምኑን ነው የምንሞክረው? ፍቅረኝነቱን ነው። እኛ ፍቅር የለብንም እንላለን፣
እነሱ ትፋቀራላችሁ ይሉናል። እስኪ ማን ትክክል እንደሆነ እናውቅ። እኔ የምለው ቆይ ከመጀመሩ እንደዚህ መጃጃል የጀመርሽው ከእንዳንተ አይነቱ ጅል ጋር መዋል ከጀመርኩ በኋላ ነው። እኔ ይኸውልሽ እንዳልበልጥሽ ብዬ ዝቅ ብዬልሽ ነው እንጂ እኔ ናታን ልክ እንዳንቺ አይነቱን ፋራ በ10 ብር ሸጬ ከሸጥኩለት ሰውዬ ደግሞ በ5 ብር አርክሼ ገዝቼ ምሸጥ ያራዳ ልጅ ነኝ። እሺ አንተ እኔ 10 ብር ብቻ ነው ማውጣው? ለዛውም አስወድጄሽ ነው እንጂ በነፃም አታወጭም ነው። ሴትዮ አታስፈራሪኝ። እኔ ሲፈጥረኝ ውሸት የሚባል ነገር አልወድም። እናንተ መዋሸት አትወድምና እኔ እንደምትለው አይነት ሰው ነኝ። እንደውም እንዳይደብርሽ ብዬ በደንብ አሻሻልኩልሽ። እኔ እንን አስተያየትሽን አውቃለሁ። ሴትዮ እረፊኝ ብያለሁ። የልብህን ካደረስክ በኋላ አልሰማም። ሻይ እንድንጠጣ ስለጠየቅሽኝ ግን አመሰግናለሁ። ምንም አይደል። ሁሌ በደበረሽ እንዴ? እየረገምከኝ ነው እንዴ? አረ ምን ቦጣኝ? ያው ደስተኛ አትሁኝ አልከኝ እኮ። ማ እኔ? አረ ጠላትሽን። አሁን ሁሌ በደበረሽ አላልከኝም? ያው እኔ እንድታገኚ ነው። እሺ ይሁንልህ። እና ዳግም ምንም አላወራም? ስለምን? ገጠር ደርሶ ሲመለስ ለምን እንደተለዋወጠ ነው። አያቱ የሆነ ነገር ነግረውታል። ምንድን ነው የነገሩት? እሱን ምን አውቄ። ልጁ እኮ ዝግት ብሏል፣ ምንም አይናገርም። በስመ አብ። እኔ ግን ሰው ባንዴ ሲለወጥ እሱን ነው ያየሁት። እኔ ምልሽ አብረን ሳይሆን ግን ሰዎች ምን ይሉናል? ምን ሊሉ ይችላሉ? ያው ሜላትና ማርክ ሻይ እየጠጡ ነው። ያው በተደጋጋሚ ሳይሆን የሆነ ነገር ማለታቸው አይቀርም። ቢሉም ግድ የለኝም። እውነትሽን ነው። የሰው ወሬ መስማት ምንም አይሰራም። ግን ሜሉ ስለ እኔ ምን ይሰማሻል? ምንም አይሰማኝም። ቆይ አንተ ስለ ዳግም ምን ይሰማል? ምንም አይሰማኝም። ጓደኛው ስለሆንክ የሆነውን ነገር ማወቅ አለብህ። ቆይ እርዳታስ ቢያስፈልገው እንዴት ብዬ ልቅረበው? እያየሽው አይደል እንዴ እንዴት ኩፍስ እንደሚል። ቢሆንም ግን ማርክ የሆነ መንገድ መፈለግ አለብህ። አንቺ ካልሽ እፈልጋለሁ። ምን እየሆንሽ ነው? ቃልክን እያከበርኩ። የምን ቃል? አጠገቤ እንዳደርሽ ያልከውን ነገር መሆኑ ነው። እንዴት ነው አሁን? በቂ ጊዜና ቦታ አገኘክ? ለምኑ? ጊዜና ቦታን ስለያዝኩ ባርላ አጠገቤ እንዳደርሽ ያልከኝ ለምን እንደሆነ እኮ ልቦናሽ ጠንቅቆ ያውቀዋል። ለነገሩ አለምም እርፍ ትላለች። ወይ 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 ለካ እርፍ አትልም። ትንሽ ስጋቱ ቀለል ይላታል። የምን ስጋት? ኤላን ይነጥቁኛል የሚል ስጋት ነው። እኔም ብትገላገለኝም ሌላኛዋ ስጋት አለችላት። ስለማን ነው የምታወሪው? ለካ በዙሪያ መንዣበበው ብዙ ናቸው። እኔ እንኳን የማውቀው ሰብለን ነው። ይኸውልሽ ከሰብለ ጋር ምንም አይነት ግንኙነት የለንም። የሚበላኝን አሞራ ሲዞረኝ ነው የማውቀው አለች። አልገባኝም። ለምን እንደጠመደችኝ እንኳን አውቃለሁ። ካንተ ጋር ብዙ ጊዜ ተደብቃችሁ ስታወራቻችኋል። ነገሮች ተገጣጥሞብሽ ነው። አሃ ነገሮችን እንደ ፐዝል ራሴ ገጣጥሜ ነው የደረስኩበት። ይኸውልሽ ብርክቲ አሁን ልከራከርሽ አይደለም የመጣሁት። ለምን እንደመጣህም ጠንቅቄ አውቃለሁ። እሺ ለምን የመጣሁት? ሁሉም ቢያወሩት ሆድ ባዶ ይቀራል። እንደዚህ ምንቱኝ መናገር ያልፈለግሽው ነገር ውስጥሽ ሲኖር እንደሆነ አውቃለሁ። ተመስገን። አንዳንድ ጸባዮችን ታስታውሳለህ። እኔማ ሙሉ ለሙሉ የረሳ ይመስሎኝ ነበር። ብርክቲ ነገሩን ተይውና ለመረዳት ሞክሪ። ለመረዳት? አንተ መጀመሪያ መች ተረዳኸኝና? ምንድን ነው ያልተረዳሁሽ? እዚህ ግቢ ማንም እንደሌለኝ እያወቅህ አጠገቤ እንዳደርሽ ያልከኝ ስለተረዳኸኝ ነው? እሱን እኮ ለምን እንደሆንኩ ታውቂዋለሽ። ለአንተ የምከፍለው ዋጋ ያልገባ ስለተረዳኸኝ ነው ወይስ ለሱ ብላ አፍቃሪው እዚህ ድረስ መጣች ብለው እንዲያወሩብኝ ያደረግከው ስለተረዳኸኝ ነው? ብሩክቲ ምን እየሆንሽ ነው? ተረጋጊ እንጂ። ከቤተሰቦቼ ርቄ ብቸኝነት እንዲሰማኝ ያደረግከው ስለተረዳኸኝ ነው? መልስልኛ። መረዳት ይሄ ነው? ይኸውልሽ ሀቢብቲ እኔ እኮ ለአንቺ አስቤ ነው። ምንም እንድትሆኝብኝ ወይ ደግሞ እንድትጎጅብኝ ስለማልፈልግ ነው። ለእኔ ብለክ አይደለም። እና ታዲያ ሌላ ምን ምክንያት ይኖረኛል? ልብ ሌላ ሰው ጋር ስለሄደ እንዳይደብራት ብለህ ነው። አሁንም ሰብለ ጋር ልትይ ነው? አዎ ለሷ ስሜት እንዳለ አውቃለሁ። ይኸውልሽ ሀቢብቲ ግምትሽ ልክ አይደለም። እኔ ለሰብለ የሚሰማኝ ምንም አይነት ስሜት የለም።
አልታወቀህም እንጂ ለሰብለ የሚሰማ ስሜት ለዓለም የለህም። ሄሎ ጸጋ፣ እንዴት ነሽ? ትሞታለሽ ብለሽ አስበሽ ነበር? እስቲ ዛሬ እንኳን ቀና ነገር መልሽልኝ። እሺ ደስ ይበልሽ፣ ደህና ነኝ። ቆይ እስር ቤት አሳድረውሽ ነው እንዴ ስልክሽ አልሰራም ያለኝ? ኧረ አላሳደሩኝም። አንዳንድ ጥያቄዎችን ጠየቁኝና ለቀቁኝ። ታዲያ ለምንድን ነው ስልክሽን ያጠፋሽው? ማንም አይፈልገኝም ብዬ ነው። እዚህ ምድር ላይ እኔ እንደሆንኩ ብቸኛ የሆንኩ ፍጥረት አይደለም። ብታሰር፣ ብደፈር፣ ብሞት፣ ብገደል፣ ብቀበርኩ ማንም ቼክ አያደርገኝም። ጸጋ በእናትሽ እንደሱ አትበይ። እውነታውን መስማት ይከብዳል አይደል? ለዛ አይደለም ግን ምንም አትበይ፣ እረዳሻለሁ። እሺ ግን ደህና ነሽ? አዎ ደህና ነኝ። ስለ ያሬድ ለማወቅ ነው አይደል እንደዚህ ፍቅር የምታሳይ? ይሄ እኮ ማንነቴ ነው። ከዚህ በፊት ብዙ መጥፎ ነገሮች አድርገሽኝ እንኳን ጀርባዬን ልሰጥሽ አልቻልኩ አይደል? ምን ነው ተሳስቻለሁ እንዴ? አይ አልተሳሳትሽ። መቼም ያቺ መርዝ ጓደኛሽ ፖሊስ ይዞኝ እንደሄደ ስትሰማ በደስታ ጮቤ ረግጣለች አይደል? ማን ይነግራታል? እሷ ከኔ ጋር በምንም አይነት ሁኔታ እንደማንገናኝ ታውቂያለሽ አይደል? እሺ ይሆናልሽ። ጸጋ አላውቅም። ምኑን? ስለ ያሬድ ልትጠይቅኝ አይደል? አዎ አላውቅም። የማይሆን ነገር አድርጋ ህይወታችሁን የበጠበጠችው የገዛ ጓደኛሽ አይደለች? ስለዚህ በቃ እኔን አጨቅጭቅኝ። እሺ ኖርማል ትምህርት ሊጀመር ምን ያህል ጊዜ ቀረ? 10 ቀን። ጥሩ። እኔም ያኔ ትምህርት ጀምራለሁ። ግን ከአንቺ የምፈልገው አንድ ነገር አለ። ምንድን ነው እሱ? ወደድሽም ጠላሽም በሰላም መማር ካለብሽ ከኔ ጋር ፒስ መሆን አለብሽ። መቼም ይሄንን ታውቂያለሽ አይደል? በደንብ አውቃለሁ። ስለዚህ ጓደኝነትሽ የሚሆነው ከኔ ጋር ብቻ ነው። ያቺ ቹቹ የምትባል ልጅ አጠገብሽ እንድትደርስ አልፈልግም። አለበለዚያ ግን የቅጣት አርጩሜ ነው የምመዝብሽ። ባቲኝም እኔ እና እሷ ከዚህ ሁሉ ክህደት በኋላ በታሪክ አብረን ልንሆን አንችልም። የኔ የምትላቸውን ሰዎች በሙሉ አጣ በብቸኝነት ስቅይት ብላ ህመሙ ምን እንደሆነ እንድታይ ነው ማደርጋት። እና አሁን ስለ ያሬድ የምትነግሪኝ ነገር የለም? ምንም የለም፣ ግን አጣራልሻለሁ። ባይ። እሺ ባይ። ጸጋ 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 ዱምናል እንደዚህ ያርጊሽ ቢወጣልኝ። ሰላም ጆኒ፣ መቀመጥ ትችላለህ? ሰብለ አይታ እንዳይደብራት እኮ ተሳቀቅኩኝ እኔ። ትንሽ ተኳርፈናል። ወይኔ እንደዛ ከሆነማ ነገሩን ጭራሽ አባብሰዋል። በቃ እኔ ልሂድ። አረ ችግር የለውም ተቀመጭ። ቆይ በእኔ ምክንያት ነው የተጣላችሁት? እንደዛ ነገር ግን ያው ሌሎች ነገሮችም ተደራሩ። አዝናለሁ የፍቅራችሁ መረበሽ ምክንያት እኔ ስለሆንኩኝ። ምን አለ በቀረብኝ። አረ ችግር የለውም። እኔን ማውራት አትፈልግም እንጂ እኮ ባስታረቃችሁ ደስ ይለኛል። ችግር የለውም። ንዴቷ ሲበርድ እኮ እንታረቃለን። እንደዛ ከሆነ እሺ በቃ። ተገናኝታችሁ ወርታችሁ ነበር እንዴ? ከሰብለ ጋር ነው? አዎ። በየሆነ ጊዜ የሚያገናኘን ምክንያት አይጠፋው። ዛሬ ራሱ መሲል ላገኛት ስሄድ አብራት ነበረች። ትንሽ አወራንና ተናዳ ጥላን ሄደች። ይቅርታ እንዳልኩሽ ነገርሻት እንዴ? አዎ፣ በእኔና ባንቺ አለመግባባት ጆኒ እየተጨነቀ ነው እና ዝም ብለሽ አትቅኝ። ጆኒን ያገኘሁት ደግሞ ለስራ ብቻ ነው አልኳት። ግን ዝም ብላ ነው የምትናደደው። እንደዛ ነው እንዴ? ወይኔ ይቅርታ አለኝ ስላልኳት ብቻ እንዳይሆን ይጣላችሁት። አረ አይደለም። ወይኔ በጣም ይቅርታ። ምን ነው በቀረብኝ። እኔ እኮ አንተ እየተጨነክ እንደሆነ እንዲገባት ብዬ ነው። ችግር የለውም። አንቺ እኮ መልካም አስበሽ ነው። እሺ አሁን እኔ እንድትታረቁ ምን ማድረግ እችላለሁ? ሁሉም በጊዜ ይስተካከላል። አትጨነቂ ካልክ እሺ በቃ። ለጊዜው ግን ቪዲዮ መቅረጹን እንተዋ። አረ ችግር የለውም እንሰራለን። እሺ በቃ እንደዛ ከሆነ እና ያሰብኩትን ዘፈንን ለማመዳ ይቻላል። እንጀምር? ይቻላል። ያ ሀቢብቲ የኔ ፍቅር የኔ ስብስብ ነፍስ ነገር የታደልኩሽ ከሰው ሀገር ኢትዮጵያዊ ስደተኛ ከሞት ዳንኩ። ሌላም ተጨምሮ ነገር አለ?
እንደዚህ ብታረጊው እየዘፈንሽ ዙሪ የሀቢብቲ የኔ ፍቅር ያኔ ሰብስብ ነፍስ ነገር የታደልኩሽ በሰው ሀገር ኢትዮጵያዊ በቃ አሪፍ ከሰራነው እኮ ከዚህ በላይ ማለት ይመስለኛል በደንብ ቫይራል ይወጣል ብዬ አስባለሁ። እኔም እንደዛ አስባለሁ። ድራማቲኩን እያሰብሽበት ነው? አዎ እያሰብኩ ነው። አንተ ግን በጣም መልካም ሰው ነህ። አብዛኞቹ ታዋቂ ቲክቶከሮች እኮ ከጀማሪ ጋር መስራት አይፈልጉም። ከኔ ጋር መስራትሽን የማይጎዳኝ ከሆነ አንቺን የሚጠቅምሽና ቫይራል የሚያወጣሽ ከሆነ ምን ችግር አለ? እኔም አንዳንዴ እንደዛ የሚያደርጉት በጣም ይገርሙኛል። ለማንኛውም ግን አሪፍ ሙድ ውስጥ ባልሆንክበት ሰዓት መጥቼ እንለማመድ ስላልኩ በጣም ይቅርታ። አረ እንዲሁም ትንሽ ፈታ አደረግሽኝ። አንተን ፈታ ካረገማ ሁሌ እንለማመድልሃለሁ። አረ ችግር የለውም። በጣም አመሰግናለሁ። እሺ በቃ ቻው። እሺ ቻው። ሀይ ዳግም። ሀይ ደህና ነህ? ደህና ነኝ። አንተ ግን ምንድነው የሆንከው? ምን ሆንኩ? ቆይ ለምንድን ነው እንደዚህ ጨካኝ ሆንከው? አንዳንዴ እኮ ጨከን ማለት ጥሩ ነው። በቃ ይቅርታ አትለኝም? ይቅርታ የሚያስጠይቅ ነገር አላደረኩም። ቆይ ይሄን ያህል በኔ የሚያስጨክን ነገር ምንድነው ያደረኩ? ምንም አደረግሽኝ አላልኩ። እና ራሴን ላጠፋ እንደሆነ እያወቅ ለምንድን ነው ምንም ያልመሰለ? እኔማ ተብዬ ነግሬሽ ነበር። ከዛ ለጄሉላም ነግሬያት ነበር። በቃ ይሄን ብቻ ነው የምታረገው? እና አብሬሽ ልታነቅ? ሞቼም ቢሆን እንዲህ እንደቀላል ነው የምታዝነው? ማዘንም ማዘን ነበረ፣ ግን በምርጫሽ ስለነበር ምን ማድረግ ይቻላል? ዳጊ ያኔ እኮ በጣም ብዙ ነገር አውርተን ነበር። እሱ ያለፈ ነገር። ቆይ ገጠር ምን ቢፈጠር ነው እንደዚህ የተቀያየርከው? ራሴን አግኝቼው። ይሄ ማንነት ያስጠላል። የድሮ ማንነት ይሻላል። በእናትህ ዳጊ ተመለስ። ማንም ደበረው ብዬ ማንነቴን አልቀይርም። ቆይ አያትክ ጓደኛ እንዳይኖርህ ለሰው እንዳስራራ ጨካኝ እንድትሆን እንደ ነገሩክ? ይኸውልሽ እስከ ዛሬ የነበረው ማንነት የኔ ትክክለኛ ማንነት አልነበረም። አያቴ ደግሞ የድሮ ማንነቴን ቆራጥነቴን ይመልሳል። ገባሽ? በአንዴ ሁሉንም ነገር አበላሽተህ መሆን የለበትማ። አላማዬ ከሚሰናከል አሁን ሁሉም ነገር ተበላሽቶ ነገን ባስተካከል ይሻለኛል። ዳጊ እባክህ እኔ ላይ እንደዚህ አትሁን። እኔ እንደምትፈልገው አይነት ሰው ሆንልሃለሁ። አላማህንም እንድታሳካ አደርጋለሁ። ያለማንም እርዳታ አላማዬ ማሳካት እችላለሁ። ጠንካራ ነኝ። ደግሞም የማንም እርዳታ ያስፈልጋል። እንዴ ዳጊ እንዴት ሰው አያስፈልገኝም ይባላል? ሰው ነው ለሰው መድኃኒቱ ሲባል አልሰማህም? ለሰው መጥፊያው ሰው ነው ሲባል ሰምቻለሁ። እና ታዲያ እኔ ነኝ እንዴ መጥፊያ ዳጊ? አላውቅም፣ ግን ብቻ አሁን ለብቻ የፈለኩትን ነገር ማድረግ እችላለሁ። ዳጊ አላሳዝንክ? ቻው። ዳጊ በእናትህ እንደዚህ አትሁንብኝ። ተጠጋ ወደዛ። ምን ሆነሽ? ተወኝ፣ ምንም ነገር ማውራት አልፈልግም። ማውራት ካልፈለግሽ ለምን መጣሽ ታዲያ? መምጣቴን ካልፈለክ ልሄድ እችላለሁ። እሺ? እኔ እንደዛ አልወጣኝም። በቃ እሺ፣ አላናግረሽም። ቆይ ግን ምንድነው ከኔ የምትፈልገው? እኔ ነው? ይቺ ብረክት የምትባል ልጅ ናት እንጂ። እኔ እንጃ፣ እሱን ለእኔም አልነገረችኝም። ከኔ ጋር ብሽሽቅ ውስጥ መግባት ፈልጋ ከሆነ ችግር የለውም። እኔም ማንነቴን አሳያታለሁ። እሺ? እንደማትጣጣሙ አውቃለሁ። አሁን ግን ምን ተፈጥሮ ነው? የሚገርምክ ከጆኒ ጋር አትገናኝ ስላት ጭራሽ እየባሰባት መጣ። እንገባኝ። ምኑን የገባክ? እኔን ለማናደድ ብላ ነው ጆኒን የቀረበችው። ለምንድን ነው የምታናድደክ? በትንሽ ነገር ተጋጭተን ነበር። ከዛ በኋላ ጠገቢያ አትደርሽ ያልኳት። ለዛ ነው ሄዳ ጆኒን እየቀረበችው አለችው። ስለቀረበችው አንተ ለምን ትናደዳለክ? ፍቅረኛዋ አይደለክ። እኔን ለመግደት ፈልጋ ነው እንጂ። ራቂኝ ያልኳት አንቺን ስለምወድሽና በሷ ምክንያት እንዳይደብርሽ መስሏታል። እኔና ጆኒ ደግሞ እንደማንጣጣም ታውቃለች። አሃ ጆኒን ቀርባ እኔንም አንተንም ማናደድ ነው የፈለገችው። እንደዛ ነገር። ቆይ ግን ዛሬ እንዴት ሆኖ እኔ ጋር ስትመጪ ስለ ጆኒ ያላሳሰበሽ? ገደል ይግባ ከፈለገ ማለት ተጣልታችኋል? አዎ። እንደስ ይላል። ደስ ይላል ማለት ያው ካሁን በኋላ በነፃነት ላገኝ ስለሆነ ነው መሰለኝ።
ቆይ ግን በምክንያት ልትጣላችሁት? ከብርክቲ ራቅ ፊት አትስጣት ስለው አንቺም ኤላን የማታገኙ ከሆነ ብለው ከኔ ጋር እልህ ተጋባ። እኔ አላምንም። እንደዛ ሲልሽ ኤላን ማረቅም ብለሽ ተጣላሽ? አንተን አርቀም ብዬ አይደለም እልህ ስላጋባኝና ፉክክሩ ስላናደደኝ ነው። ምንም ይሁን ምክንያትሽ ግን እኔን ተጠቃሚ ያደርገኛል። አንተም ይሄን አይደለ ስትፈልግ የነበረው? አዎ ግን እንደዚህ በፍጥነት የሚሆን አልመሰለኝም ነበር። ካሁን በኋላ በፈለክበት ሰዓት እኔን ማግኘት ትችላለህ። ቆይ የጆኒ ነገርስ? የሱን ስም አታንሳብኝ ብለሽ ነው? እንደውም ማን ነው ጆኒ? ብርክቲ ግን ይመቻት መታ ሁሉንም ነገር ድብልቅልቅ አደረገችው። በቀላሉ መፋታት መስሏታል። ይኸውልሽ ብርክቲ ማለት በጣም እልህኛ ሴት ናት። ከኔ አትብስም። አሁን ሻይ መጠጣት ትፈልጋለህ? እንሂድ። አየህ ድንገት ወደ ህይወት የመጣን ሰው አትመንልህ የነበረው ለዚህ ነው። ኪዱ ካደች ማለት ነው። ቀላል ትክዳለች። ደግሞ መካድ ለሷና ለመሰሎቿ በጣም ኖርማል ነገር። እንዴት? ግልጽ እኮ ነው አባቢ። ትላንትና ከሰርክ አርጋ ነበረች። ከዛ በአንድ ኮንታክት መታሳመች፣ ወደ ህይወት ገባች። የምትፈልገው እሱን ነበር፣ ተሳካላት። ሲቀጥል ደግሞ አንተ ከሰርክ አርጋ ስለነበራት አግሪመንት ምንም የምታውቀው ነገር የለም። በእናትህ የማይሆን ነገር አትምለኝ እዚህ እና ማየውን ተስፋ ልስጥ። እሱ ይሻለኛል። ባክያ የት ነው ያለሽው? እሺ የት ሄደች? ስልኳስ ለምንድን ነው ዝግ የሆነው? መልስልኝ እስኪ። እሱም ባውቅ ኖሮ እኔ ካንተ ጋር እዚህ ይዳረቅ ነበር። አየህ እውነታውና ልብህ እንዲህ ነው የተጣሉት። እኔም እኮ ብዙ ጊዜ ቃጀልን ተዋት ስትሉኝ ማልሰማችሁ ለዚህ ነው። ቾሜ ምንድን ነው? አይኔ ነው ጆሮዬ? እማክያ ናት። እማክያ ደህና ነሽ? ምን አባት ደህና ነህ? እኔ ደህና አይደለሁም። ኩላሊቴ ለቤ ቦታውን ስቷል። እኔ አባት ይቅርታ አድርግልኝ እሺ። የት ነው ያደርሽው? ለስራ ኢንተርቪው ሄጃለሁ ብዬ ካልነበር ከዛ በዛ ጓደኛዬን አገኘኋት እና እናቷ በጣም ታማ ሆስፒታል ገብቶ ነበር። እዛ አደርኩ። ሆሚራ እንደው እንኳን ደህና መጣሽልኝ። ለምጄሽ ነበረ ማለት ነው። አልቻልኩትም እኮ ናፍቆቱን እንዴት ልቻለው? የኔ አባት ይቅርታ አድርግልኝ። የኔ እናት ነይ እስኪ ያጠቋራ ጋር ውሰጂ ነይ። ጠቋራ እና ምን ልበልሽ? ችግር አለ እንደ ደበረ ትመስላለህ። የት አድረሽ ነው? ጓደኛዬ ጋር። ወሽማዬ ጋር ብታይ ይሻላል። አንተ ምንድን ነው የምታወራው? አየህ የሰው ልጅ የፈለገ አራዳ ቢሆን ፎንቃ ሲገባለት ፋራ ይሆናል የሚባለው ይሄ ነው። አልገባኝም። የዋሸሁት መስሎክ ነው? ዋሸው? በጣም ነው የዋሸሽው። ቆይ እንዲህ አይነት ጭዌ ማይገባም ፋራ ነው እንዴ ምን መስልሽ? ይኸውልህ ስነ ስርዓትን ብትይዝ ይሻላል። እሺ እኔ የመሰለ ትዳር አታናግረው። የተከበረ እኮ ነው። አንድ ነገር ልንገርህ፣ እቺ ልጅ ገና ከባድ ጦስ ታመጣብናለች። ምን እንደሆነ ባላቅም በጣም ሸከኮኛል። ስለዚህ አስብበት። ይህ ልጅ ግን ያው ትሰማኛለህ፣ በፊት ፊት ብቻ ጥቁር ይመስለኝ ነበር። አሁን ግን ልብህም ጭምር ነው። እሺ ጥቁር ምን አባቱ ነው የሚያወራው? አባዬ ይቅርታ። እሺ ወድጄ እኮ አይደለም። እሺ እኔ ቆንጆ ይገባኛል። እንደተጠፋፋ ለጀግና ነገርካቸው ነው? ጭራሽ ነግሬው? ኧረ አልነገርኩትም። ብነግረውማ ጭራሽ ቡድ ነው የሚይዝብኝ። ብታይ እንዴት እንደናፈቀኝ። ማ ጀግና ናቸው። ኧረ ጉዴ! ከናፈቀሽማ ታገኘዋለሽ። ምን ጣጣ አለው? ከዛ በፊት ግን ቻይና ጋር ሄጄ ልብስ ልቀይር። እሱ ጸድ ያሰብ ነው እንዴ? እናቴ ደግሞ ስሚ ናፍቃኛለሽ ብላ ስትጨነቅ ነበር። የኔና ሰዳት እኮ በቃ እንሂድ። እሺ ቆንጆ ነኝ። ውለታዬን ግን እንዳትረሺ። የምን ውለታ? ሻይ የጋበዝኩሽ ነው። ከፈለክ 10 ጋብዛለሁ። ደሞ ለፈላው ለፈላ ውሃ እንደዛ ከሻዩ አልፎ እኔን እስክስቢኝ ጠጥተሽ ለፈላ ውሃ። ታዲያ ለሻይ ውለታ ምናምን ብላ አካበድከው። እኔ ግን ይህንን ጊዜ በጣም ስመኘው ነበር። እኔ ደግሞ መቼም ይሆናል ብዬ አስቤ አላውቅም።
ልክ ነሽ። ማን ያውቃል? ነገ ደግሞ በድንገት መተሽ ፍቅረኛሞች ነው ብለሽ ትይኝ ይሆናል። እሱን እንኳን አታስቡ። አብረን በነፃነት እንደዚህ እንንቀሳቀሳለን ብዬሽ መች አሰብኩኝ። ያው እኔ ያሰብኩት ሆነ እናማ ነገ ደግሞ ፍቅረኛሞች እንሆናለን ብዬ አስባለሁ። ማን ያውቃል? እኛ እናስባለን፣ ፈጣሪ ያሳካል ነው እንግዲህ ነገሩ። አይን ላይ ምንድን ነው ያለው? እኔ እንጃ። ምን አለ? እንዴ ወይኔ ብርክቲ ቆይ ተረጋጋ። መሄድና ንዴትህን ማሳየት ይበልጥ ነው የሚያስደስታት። እና ታዲያ ፍቅረኛ የሌላ ወንድ ስትስም ቆሜ ነው እንዴ? እኔም እኮ ተናድጃለሁ፣ ግን ማሳየት አልፈልግም። አስደነግጥሽኝ እኮ። ይሄ ተስማማ ማጉንጭ ጭርት እንዳይወጣበት ነገር። ዛሬ ግን ማላቃትን ሰው ለኔ እየሆንሽብኝ ነው። ሳምሽኝ እኮ። እማታውቃት ብቻ ሳትሆን የምትፈልጋትንም ጭምር አይደል? አዎ። እንዴ ብንጣላም እኮ አሁንም ፍቅረኛ ነኝ። እሷ ግን እሱን እያሰበች አይደለማ። አሳያታለሁ። ተረጋጋ ጆኒ። ነገሮችን በብልሃት ነው ማድረግ ያለብህ። እንደሱ ስትይ ሁሉ ጊዜ እንደዚህ ተናደጂ። ለአንተ ደስታ ሲባል በንዴት ብዛት በሽተኛ አሉንልህ? አይ እኔ እንኳን እንደዛ ልውጠኝ። በቃ እንሂድ። አልሄድም። መጨረሻቸውንማ ማየት እፈልጋለሁ። መጨረሻውማ ንዴት ነው። በቃ እንሂድ ጆኒ። በቃ ከዚህ በላይ ከቆየው ጥሩ ነገር አይመጣም። እና ትንሽ አትቆይ? አይ ልሂድ። እና አትደግሚኝ? ምኑ? መሳሙ። ትሰክርብኛለህ? ታዲያ ምን ችግር አለው? ትደግፊኛለሽ? እኔ ሰካለው ማልደግፍ። ባይ እሺ አሁን ብርክቲ ልናረድብሽ ወይስ ደግሞ ላመስግንሽ? ወይኔ ጆኒ፣ በዚህ ልክ ልህ መጋባት ምንድን ነው? ይኸውልህ አሁን አንተ ምንም እንዳልተፈጠረ ነው አክት ማድረግ ያለብህ። እንዴት ብዬ? እሱም እንደምታደርግ እኔ እነግርሃለሁ። እንደፎከረው እንዲያደርግ ነው ያደረገችው። ምንድን ነው የፎከረው? መጀመሪያም ሰብለን ከኔ ለመንጠቅ ነበር እየፈለገኝ ነበር። ከዛ እሷም ደግሞ እኔ ለማናደድ ብላ ይሄው ወጥመድ ውስጥ ገባች። ኤላ ሰብለን ይወዳት ነበር እንዴ? አዎ። እሷስ? እስከማውቀው ድረስ እልህ ነው ወደሱ ወሰዳት። ምን ማድረግ እንዳለብን ተረጋግተን እናስባለን። ወይኔ ጆኒ፣ እንዴ ምንድን ነው የምትጮህ? አስተማሪ አይሆን። እኔ እኮ እንደ ፈሪ ፍቅረኛ የሌለው ወንድ ቆሞ ሲያወራት እኮ ዝም ማለት እኮ ነው የሚቆጨው። እሺ ጆኒ ተረጋጋ። አሁን እያመመህ ነው አይደለ? ምንም አይደለም እባክሽ። ቆይ ካመመልሽ አይዞህ። እሺ አይዞህ በቃ ካመመህ አሽልሃለሁ። እሺ ኧረ ምንም አያስፈልግም እባክሽ፣ አትጨነቂ። ካልክ እሺ። ካላስቸገርኩሽ ብቻዬን መሆን እፈልጋለሁ። እሺ ግን ራስን እንዳትጎዳ አታስቢ። እኔ የምልህ አሸንዲ ስልኩ አይሰራም። ሚጋል ደውልለት እንዴ? እሱን ተወው። ለምን? አንተ መስመርህን አትለፍ። ቅርታ። እሺ ቦስ። ለደበደበኝ ባሉን። ቆይ አንቺ ልጅ ግን ከኔ ምንድን ነው የምትፈልጊው? ምን አለሽና? አንቺ ልጅ ቆይ ልታሳብጂኝ ነው እንዴ? የፈለኩትን ነገር በቀላል አልተውም። አታጋቢም ብዬሽ ነበር። ጆኒ ፍቅረኛ እንዳለው ያወቅሽ ምንድን ነው የሚያጣብቅሽ? አሁንም አርፈሽ ማትቀመጪ ከሆነ የራሴ አድርጌ ያሳይሻለሁ። እሱን መቼም አይሆንም። እሺ ዛሬም ክፍተት ያገኘሽው ስለተጋጨን ነው። እኔ ብርክቲ ጭራሽ እንዳስታረቁ ማድረግ እችላለሁ። ጆኒ እያማረሽ ይቀራል። እሺ
እሱን እናያለን። ቆይ ግን ማንን ለማናደድ እየሞከርሽ ነው? ኤላን ወይስ እኔ? አንቺ ነሽ የደረሽብኝ እንጂ እኔ ምንም ችግር የለብኝም። ከጆኒ ራቂ ብቻ ነው ያልኩሽ። አሃ ኤላን የሳምሽው ጆኒን ለማናደድ ብቻ ነበር? እኔ ምንም አይመስለኝ ነው ይመስልሽ? ኤላ እኮ ፍቅረኛ አለው። ከተናደደችም እሷ ትናደድ እንጂ አንቺ ምን አገባሽ? ስለ ኤላ ያገባኛል። ቆይ ግን እኔ የማይገባኝ አንቺ ልጅ ፍቅረኛ ያላቸው ወንዶች ላይ የምታንዣብቢው ትርፍራፊ ነገር ፈላጊ ነሽ እንዴ? ተይ እላፊ አትናገሪ። ብናገር ምን እንዳታመጪ ነው? እሱን መቋቋማች ሞክሪኝና እኔ ሰብለ ማን እንደሆንኩ አሳይሻለሁ። እሺ ከሆነ ጥሩ ጆኒ የማን እንደሚሆን አሳይሻለሁ። ፍቅሬን በጥብጣሽ ሰላም የምታገኝ ከመሰለሽ ተሳስተሻል። እሺ ተይ ስልሽ አልሰማ ብለሽኛል። አጉል ነካካሽ። ስለዚህ እበጠብጠውና ይደፈረሰው ይጠራል። ጥሩ ከዚህ ረብሻ ማን እንደሚያተርፍ በደንብ እናያለን። ወይኔ ሰብለ አሳይሻለሁ። እሺ ወንድም ጆኒ እንደምን አለክ? ከፊቴ ዞር በልኝ፣ ታሳስተኛለህ እንዴ? ስለምን መሳሳት ነው የምታወራው? አንተ እኔን መምታት ትልቁ ህልም አይደለም? አሁን እሱን ሁሉ ተወውና ዞር በልኝ። ይኸው እቀነጣጥስካለሁ። ይኸው ፊት ለፊት እኮ ነው ያለሁት። እና ቀንጥሰኛ ስማኝ፣ ደብድቤ ከትምህርት ቤት እንድባረር እንደሆነ ፍላጎት አውቃለሁ። መቼም እኔ ግን እንደዛ አስቤው አልነበረም። እንዴት ነው ግንጁ? እያወጣ ምኑ? ልውውጡ ፍቅረኛን በአፍቃሪ ምንም ነገር እንድትወስድብኝ አልፈቅድልህም። አትሳሳት። እኔ ራሱ ሳላስበው ነው ሰብሊ መታ መረቤ ውስጥ የወደቀችው። ብዙ አትዝናና። መረብህን በጣጥሼ እጥልልሃለሁ። ከዛ በኋላ ዳግመኛ እንዳታጥምድ ነው ማድረግ። የሆነ የተሸናፊ ድምጽ እየተሰማኝ ነው። መቼም አልሸነፍም። ጭራሽ ተረጋግተህ እንድትቀመጥ አልፈቅድልህም። አሁን እንደሆነ የበላይነቱን ይዣለሁ። ደሞ ሳልነግርህ ከንፈሯ እንዴት እንደሚለሰልስ ቅድም ጉንጮቼን ስሰማቸው ጆ በቃ ይዋፍ ነው ሄዳ እንዴት ደስ እንደሚል። አሁን ቀጥ ብለህ ከዚህ ጋር ሄድልኝ። ገና ጨዋታችንን መጨረስን። ያው ጨዋቴ ከጣመ ማለት ነው። እኔ ባትሄድ ደስተኛ ነኝ። ትንሽ እንድንጨዋወት አሳያለሁ። ይሄን ንቀትህን ደግሞ በፍርሃት ነው የምቀይርልህ፣ እንዳትረሳው። ቆይ ምን ብለው ነው ኩፍ ያለ ሊጥ የመሰለ? ባለፈው ፊቱን የጠበስኩት ነው። እባክህ እሱን አይደለም። አታየውም እንዴ? ሊፈነዳ የደረሰ ፊኛ መስሏል። እስኪ ገምት፣ ምን ሊሆን ይችላል? ምን ሊሆን ይችላል ብለህ ነው? ያው በሰብለ ጉዳይ ነው። በትክክል አሪፍ ትገምታለህ። ግን ቆይ ምን ተፈጥሮ ነው? ሰብለን ልነጥቀው ትንሽ ብቻ ነው የቀረኝ። እንዴት? ከሱ ጋር ስለተጋጨች አንድ ቀን ደግሞ መመለሱ አይቀርም። ዋናው እሷ መምጣቷ ነው። እንዳትመለስ ማድረግ ደግሞ የኔ ስራ ነው ካልክ እሺ። የብርክቲ ነገርስ? ደሞም እሷ እሱ ጋር ሄደች ማለት ነው? የእሷንም ነገር እንዴት እንደማስተካክለው አሳያለሁ። አልገባኝም። ሰብለንም ወስድበታለሁ፣ ብርክቲንም ደግሞ አልሰጠውም። ይሄ ራስ ወዳድነት ነው። ሰብለን ከቀማው እንዴት ብርክቲን አትተውለት? እሱ በፍጹም የማይሆን ነገር ነው። ለምን? ምክንያቱም በብርክቲ መቀለድ ስለማልወድ። አንተ ልጅ እኔ ምንም እየገባኸኝ አይደለም። ለብርክቲ ፍቅር አለህ እንዴ? ጉዳዩ እሱ አይደለም። እሺ ታዲያ ምንድን ነው? ይኸውልህ ናቱ፣ ብርክቲ እዚህ ድረስ የመጣችው እኔም ብላ ነው። ስለዚህ ለዛ ምስጥ አሳልፌ አልሰጣትም። ገባህ? ካልተሳሳትኩ እሷ ከሱ የምትርቀው አንተ ከሁሉም ሰው ስትርቅ ነው። እሱ የእሱ ሀሳብ ነው። እሺ ያንተስ ሀሳብ? እሱን በተግባር ባሳያ ይሻል። እኔ ይሄ ጨዋታ ምንም እያማረኝ አይደለም። እመነኝ፣ ትንሽ እየቆየበት ስመጣ የምትወደውን ጨዋታ ነው የሚሆነው። እስኪ በጊዜ ሂደት እናየዋለን። እሱን ነው የምልህ። ደመረ የት ነው ያለው? ቀስቴ ላይ ለመደፍደፍ ወስነ ከከሰስከው በኋላ ለምን ተሰወርክ?
በእርግጠኝነት ቀስቴ ደመረን እየፈለገው መሆን አለበት። ከዚህ በኋላ ወደ ኋላ ማለት ሳይሆን መጋፈጥ ነው ያለብኝ።